አላህና መልእክተኛውን የሚዋጋ ነው ተብሎ የተቀመጠው። ዛት ሚስ ድንበር አልፎ ማለት ነው። አላህና መልእክተኛውን የት አግኝተው የሚዋጉት ብለን ስንል መጥቶ አታክ ለማድረግ ከመጣ ዛት ሚስ እጅና እግራችሁን አጣጥፋችሁ ቁጭ በሉ አይደለም። እንደዛ ነው የተቀመጠው ማለት ነው። ሱረቱ ማኢዳ ምዕራፍ 5 ቁጥር 33 ላይ የሚለው ያንን ነው ራሱ የነዛ አላህና መልእክተኛውን የሚዋጉና በምድር ላይ ለማጥፋት የሚተጉ ሰዎች ቅጣት ነው ብሎ ያስቀመጠው። መገደል ወይም መሰቀል፣ ወጆቻቸው እግሮቻቸው በማፈራረቅ መቁረጥ ወይም ከሀገር መባረር ነው አለ ይላል። እንግዲህ የሙርተድ ህግ የሚባለው ነገር ነው። ይሄ ይመስላል ያለው ነገር። ወደ ባይብል እንግባ። እየከፈትን አንዳንድ ነገሮችን እንይ። ኦሪት ዘዳግም ምዕራፍ 13 ኢምራን ያስቃለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ኡስታዝ። በቃ እየከፈትን እንይ ከባይብል። ኖት ያዙ ያ ጀማ፣ ኖት ያዙ። ኦኬ አተልቁኝ። ኦሪት ዘዳግም ምዕራፍ 13 ቁጥር 7 ራስ ማተለቃችንም እንዴ ሞዴሬተር የለኝም በዛ አካውንት ለዛ ነው ኡስታዝ። ዘዳግም ሁለት አካውንት ስለሆነ ያለ ምዕራፍ 13 ቁጥር 6 ልብ አድርጎ ያ ጀማ ተከታተሉኝማ። የእናትህ አለ የእናትህ ልጅ ወይም ወንድ ልጅ ወይ እናትህ ልጅ ወንድም ወይም ወንድ ልጅ ወይም ሴት ልጅ ወይም በብብትህ ያለ ሚስት ወይም እንደ ነፍስ ያለ ወዳጅ በስውር ና ሄደን ከምድር ዳር እስከ ምድር ዳር ድረስ ወደ አንተ የቀረቡትና ከአንተ የራቁትም አንተ ከበው ያሉትን አሕዛብ ከሚያመልኳቸው አማልክት አንተም አባቶችም የማታውቃቸው ሌሎች አማልክት እናምልክ ብሎ ቢያስት እሺ አትበለው አለ። ቢያስተምር ማለት ነው። አንድ ሰው መጥቶ ከአንዱ አምላክ ውጪ ሌላ አምላክን ቢጠራ ወይ ቢያስተምር አትስማው። ከዛስ አትስማው፣ አይራራለት፣ አትማረው፣ አትሸሽገዋል። ነገር ግን ፈጽመህ ግደለው ይላል። እርሱ ለመግደል በፊት ያንተ እጅ ከዚያ በኋላ የሕዝቡ እጅ በላዩ ላይ ትሁን። ከግብፅ ምድር ባርነት ቤት ካወጣ ከአምላክ ከያህዌ ሊያርቅ ወደዋልና እስኪሞት ድረስ በድንጋይ ውገረው። እስራኤል ሁሉ ሰምተው ይፈራሉ፣ እንዲህ ያለ ክፉ ሥራ እንደገና በአንተ መካከል አያደርጉም አለ። መጥቶ ቢያስተምርህ ከአንዱ አምላክ ውጪ ሌላ አምላክ እናምልክ ብሎ ቢጠራ ቢያስት መጥቶ ቢጠራ አይደለም ሄዶ ሌላ አምላክ ማለት አይደለም። መጥቶ ሊያስተምርህ ቢመጣ ምን በለው ይላል? ግደለው፣ ፈጽመህ ግደለው። እስቲ ግደለው የሚለውን ጻፉልኝ ከስር። ግደለው፣ ፈጽመህ ግደለው። እንቀጥል። ኦሪት ዘዳግም ኦሪት ዘጸአት ምዕራፍ 22 ቁጥር 20 ላይ ኡስታዝ ግደል ብላችሁ አጻፉ። እሺ ሀባይቢ ቀጥል። ግደል ብላችሁ እንዳትጽፉ ሪፖርት ያደርገዋል ቲክቶክ። ሌላ ነገር ማለት ነው ባይብል እንደሆነ ያቅምና። እሺ ዘጸአት 22 ላይ ኦሪት ዘጸአት ኮሜንቱ ይዘጋ ኡስታዝ። ይቻላል ግን ምንም እንትን የሚረብሽ ነገር አለው? እኔ አልከታተልም ኮሜንት። እኛ ጋር ችግር አለው። በተለይ እኔ ያለሁበት እንትን አለው። እሺ ኦሪት ዘጸአት ምዕራፍ 22 ቁጥር 20 ላይ ከያህዌ በቀር ለአንዳች አምላክ የሚሰዋ ፈጽሞ ይገደል ይላል። አማርኛው ይጥፋ ነው የሚለው። ይገደል ተመሳሳይ ነው የዕብራይስጡ። ይገደል ከአንዱ አምላክ በስተቀር ለአንዳች አምላክ የሚሰዋ ፈጽሞ ይገደል። ኦሪት ዘዳግም ምዕራፍ 17 ግባ። ኦሪት ዘዳግም ምዕራፍ 17 ዘዳግም 17 ኦሪት ዘዳግም ምዕራፍ 17 ከቁጥር 3 እስከ 5 ከቁጥር 3 እስከ 5 ነው። ከ3 ቁጥር 3 ላይ ሄዶም ሌሎችን አማልክት ያመለከ እኔ ላላዘዝኳቸው ለፀሐይና ለጨረቃ ለሰማይ ሰራዊት ሁሉ የሰገደ ቢገኝ ቢያወሩልህ ብትሰማ ያ ፈጽመህ መርምር ነው። እውነት ቢሆን በእስራኤል መካከል እንዲያለ ርኩሰት እንደተሰራ እርግጥ ሆኖ ቢገኝ ይህ ክፉ ነገር የሰሩትን ያን ወንድ ይሁን ወይ ሴት ይሁን በበር ታመጣቸዋለህ፣ እስኪሞቱ ድረስ በድንጋይ ተወግራቸዋለህ። እስኪሞቱ ድረስ ከአንድ አምላክ ውጪ ሌላ አምላክን መጥቶ ሄዶ ምን ያደረገ ያመለከ
ሌሎቹን አማልክት ሄዶ ያመለከ ካንዳ ለምሳሌ ድንጋይ አመልካለሁ ብለህ ብትል መብት የለም፣ መብት አይደለም። ከአንድ አምላክ ውጪ አምልኮ ለአንድ አምላክ ብቻ ነው የሚገባው። ይሄንን ነው ባይብል የሚያስተምረው። ሁለተኛ ዜና መዋዕል ምዕራፍ 15 ሁለተኛ ዜና መዋዕል ምዕራፍ 15 ከቁጥር 12 እስከ 13 የእስራኤልን አምላክ ያህዌን የማይፈልግ ታናሽ ወይም ታላቅ ወይ ወንድ ወይ ሴት ቢሆን ይገደል ዘንድ ተማማሉ። በተነገራቸው መሰረት ማለት የእስራኤልን አምላክ ያህዌን የማይፈልግ አልፈልግም ቢል ትንሽም ሆነ ትልቅም ሰው ወንድም ሆነ ሴትም ቢሆን እንዲገደል ነው መሐላው ያስቀመጠ። ይገደል የሚል ነገር ነው ያለው። እንግዲህ ስለ ሙርተድ ያለው ነገር ከብዙ በጥቂቱ ይሄ ነው። አንዳንድ መጽሐፈ ምስጢር ምዕራፍ 2 ቁጥር 28 እንዳወጣልኛል። የብሉይ ኪዳንና አዲስ ኪዳን አዲስ ኪዳን ላይ እንደዚህ አይነት ነገር ይኖር ይሆን? ሙርተድ የሚባል ነገር ይኖር ይሆን? አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ቀርሎስ የሚባለው በመጽሐፈ ምስጢር ምዕራፍ 2 ቁጥር 28 ላይ እንደዚህ ይላል። መጽሐፉ ይሄ ነው፣ እዩት። መጽሐፈ ምስጢር በግዕዝና በአማርኛ ነው። ምዕራፍ 2 ቁጥር 28 ቁጥር 28 ምን አለ? ጌታችን በወንጌል በአንገቱ የወፍጮ ድንጋይ አስረው ወደ ጥልቁ ያስቀምጠዋል። እነሆ ሃይማኖትን በካዱት ላይ በብሉይም በአዲስም የሞት ትእዛዝ ወጣ። በነቢይም ስለ ሃይማኖት ቅናት ማረሻቸውን ጎራዴ አሰሩት፣ ማጨዳቸውን ጦር አድርጋችሁ አሰሩት። ገራገሩ ጠበኛ ይሁን፣ ደካማው እኔ ብርቱ ነኝ ይበል ተብሎ እንደተነገራል። ስለዚህ ምን አለ? በብሉይ ኪዳንም በአዲስ ኪዳንም የሞት ትእዛዝ ወጣ። ምን ያሉት? እነሆ ሃይማኖትን በካዱት ላይ በካዱት ላይ ሃይማኖትን የካደ ሰው የብሉይንም የአዲስ ኪዳን ላይ የተሻረ ምንም ነገር የለም፣ የተቀየረ ነገር የለም። ሙርተድ የሆነ ሰው ወይም ደግሞ ከአንዱ አምላክ ውጪ ሌላ አምላክን አመልካለሁ የሚል ሰው ብሉይ ኪዳን ላይ እንደሚገደለው አዲስ ኪዳን ላይ የተቀየረ ነገር የለም። ማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ እኔ ሕግና ነቢያትን ልሽር አይደለም የመጣሁት ልፈጽም ስላለ ኢየሱስ፣ በዛ መሰረት አባ ጊዮርጊስ ዘጋስጫ ምን አለ? እነሆ ሃይማኖትን በካዱት ላይ በብሉይ ኪዳንም በአዲስ ኪዳንም የሞት ትእዛዝ ወጣ። በነቢይም ስለ ሃይማኖት ቅናት ማረሻቸውን ጎራዴ አሰሩት፣ ማጭዳችሁንም ጦር አድርጋችሁ ሰሩት። ገራገሩ ጠበኛ ይሁን፣ ደካማው እኔ ብርቱ ነኝ ብሎ እንደተናገረ። ስለዚህ ይሄ ትንቢት ፍጻሜ የሚያገኘው አዲስ ኪዳን ላይ ሰዎች ሃይማኖታቸው ከወጡ በሰይፍ እንዲሞቱ ትእዛዝ አለ ብሎ ነው አባ ጊዮርጊስ ዘጋስጫ ያስቀመጠው ማለት። ይኸው መጽሐፉ አለ፣ ስክሪንሾት አድርጉት። የሆነ ብርሃን ነገር በዛው ነው። እሺ ቀጥልና አንብብ። እንደዚህ ይላል። እሺ የሐዋርያት አለቃ ቅዱስ ጴጥሮስ ቀሌምንጦስን ፍጽም ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የሚያምኑትን ከሃዲዎች ጨካኞች በብረት ሰይፍ ተዋጋ ይላል። የማያምን ካለ ክርስቲያኖች ይዋጋሉ። ያው ቀጥሎ ሰለች ለመጨመር ነው። በጣም ይገርማል። የምጨምሩት ነገር አለ? ሌሎቻችሁ የምጨምሩት ነገር ጨምሩና ወደ እንትን እንሄዳለን። ወደ ገድያው ይቀጥላል። ጨምሩት። ኡስታዝ አረሙት የተወሰነ የሆነ ነገር በለን። የሆነ ነገር በሉን። ኦኬ ኡስታዝ የሆነ ነገር በለኝ። አንድ ጥቅስ ጨምር። አዎ ኦኬ አንድ ጥቅስ ጨምርላችሁ ሀባይቢ። ምሳሌ የኢትዮጵያ ህዝቦች በሙሉ ከዚህ በኋላ እግዚአብሔርን አናመልክም ብለን ተናገርን። እግዚአብሔር አምላክ አይደለም የምንለው ጨረቃ ነው። ለምሳሌ ተናገርን። ምን እንደረጋለን ታውቃላችሁ? የምንደረገው ላሳያችሁ። ኦሪት ዘዳግም ምዕራፍ 13 እንደዚህ ይላል። አምላክ እግዚአብሔር ልትኖርባት በሚሰጥህ በአንዲቱ ከተማ ክፋተኞች ሰዎች ከአንተ ዘንድ ወጥተው ሄደን የማታውቋቸውን ሌሎች አማልክት እናምልክ ብለው የከተማውን ሰዎች አሳቱ ሲሉ ወሬ ብሰማ አለ። ሰዎች ክደው የከተማው ሰዎች ብሉ ካዱ የሚል ወሬ ብሰማ፣ እሺ ምን ታደርጋለህ? ትፈልጋለህ፣ ትመረምራለህ፣ ትጠይቃለህ። እነሆ እውነትህ ቢሆን ይህም ክፉ ነገር በመካከልህ እንደተደረገ እርግጥ ሆኖ ቢገኝ የዚያችን ከተማ ሰዎች
በሰይፍ ስለት ፈጽሞ ትመታቸዋል፣ ታርዳቸዋል። በቃ ይታረዳሉ በሙሉ። አስባችሁታል? አሁን የአዲስ አበባ ህዝቦች በሙሉ ብንግድ ሁላችንም እንታረዳለን ማለት ነው። እዚህ ጋር ተመልከቱ፣ ቀጥቶ እንደዚህ ይላል፣ በእርሷ ያለውን ሁሉ እንስሳዋንም በሰይፍ ስለት ታጠፋቸዋለህ አለ። አያችሁ? ስለዚህ እኛ ሰዎች ይቀርና እንስሳዎች ራሱ አይቀሩም፣ እንስሳዎችም አብረው ይታረዳሉ ማለት ነው። ምሳሌ ድመት አለኝ። ስለዚህ እኔ አሁን እግዚአብሔር አመልክም ብዬ መናገር እግዚአብሔር መጥቶ እኔን ያሳረደኛል፣ ከዛ ድመቴም ትታረዳለች። ድመት የራሱ አቀርም ማለት አያችሁ? ተመልከቱ፣ እቃዋን ሁሉ አለ እቃዋን ሁሉ ወደ አደባባዩ ተሰበስባለህ፣ ከተማይቱን እቃዋን ሁሉ ለአምላክ ለእግዚአብሔር በእሳት ፈጽመህ ታቃጥላለህ። ለእግዚአብሔር ብለው ከተማውን በሙሉ ሰዎች በሙሉ ይገደሉ፣ ከዛ ያቃጥላሉ ማለት ነው። ለዘላለም ወና ትሆናለች፣ ደግሞም አትሰራም አለ። በቃ ያ ከተማ ድጋሚ አይነሳም፣ ሙሉ ህዝብ መጥፋት አለ። መጥፋታቸው ምንድነው? እግዚአብሔር አምላክ አይደለም ካሉ። ስለዚህ ክርስቲያን ወገኖቻችን አንድ ሰው ከነሱ ከወጣ እንደዚህ ያደርጉ በእሳት እያቃጠሉ እንስሳን እየገደሉ ነው የሚበቀሉት ማለት ነው። በጣም ብዙ ጥቅሶች አሉ። ጀዛከላሁ ኡስታዝ ገልጸዋል። እሺ መከተል የምትፈልጉ ሰዎች አላችሁ፣ ወንድሞች አላችሁ? ኡስታዝ አረቡ መከተል የምትፈልገው ነገር ካለ ማሜ አሊ፣ ኡስታዝ ሰልማን፣ ጉዳይዲያ የምጨምረው ነገር አለ? ሙሐመድ የምጨምሩት ነገር ካለ አይ የምጨምረው የለም። በጣም አሪፍ ነጥቦች አንስታችኋል። ኢምራንም በተለይ አሁን ያነሳው በጣም ቆንጆ ነጥብ ነው። ያ እንግዲህ ግድያ በባይብል ላይ ያለው አምላክ እና በአዲስ ኪዳኑ ያለው አምላክ ኦሬዲ አዲስ ኪዳኑን ሩሩ በጣም በቃ ፍቅር ብቻ የሆነ ሩሩ ከሆነ ኮንትራዲክት ነው የሚሆነው ከብሉይ ኪዳኑ ጋር ማለት ነው። እና እንደውም የአዲስ ኪዳኑ አምላክ ያህዌ እንዳልሆነ ያሳያል በግልጽ ማለት ነው። አዲስ ኪዳኑ ላይ ያለው አምላክ ያህዌ እንዳልሆነ ያህዌን እንዳላወቁት ያሳያልና አሁን ያመጣቸው ጥቅሶች በብሉይ ኪዳን የተጻፉ ግልጽ ናቸው፣ በጣም ግልጽ ናቸውና ሂዱበት። በጣም አሪፍ ነው። በጣም ጥሩ አድርገህ ነው ያብራራኸው ያለው ወይዶ አላህ ይጨምርልህ። ኢምራንም በጣም ቆንጆ አድርጎ መረጃዎችን አምጧል። ሌሎቹም አረቢም አለ። እኔ ላዳምጥ ያው ትንሽም ድክም ስላለኝ እየሰማችሁ ነው አለው። እሺ አብሽር። በጣም ረጅም ሰዓት እኮ ማውራት ትሪላል ራሱ ያደክማል። ኖርማል እኔ ያው እንትን እንድትለው ነው ሪፍሌክት እንድናደርግበት ከሚለው አንፃር እንጂ ወላሂ ትዕግስትህን በጣም ነው ያደነኩት። ስነ ስርዓትን ግብረገብን አለመሳደብህም ጥሩ ነው። ግን ለወደፊቱ እንዲህ አይነት የራስ ቤት ከፍተህ ጥያቄ ያላችሁ ሰዎች እስልምና ላይ ወይም ደግሞ እኔ እንዴት ኮንቨርት አደረክ የሚለው ነገር ጥያቄ ካላችሁ እኔ ጋር ነው በላቸው። አንደኛ ማለት ዲስሪስፔክት እንድትደረግብኝ አልፈልግም፣ ለሌላ ነገር አይደለም። ማለት ዲስሪስፔክት ሲያደርጉ ደስ አይለኝም። እኔ ውስጤ የራሱ እንትን ይላል ይሰማኛል። ራሱ አንድ ሙስሊም ወንድሜ ማለት በዚህ መልኩ በዚህ ደረጃ ማለት እያበሻቀጡ የሚያወሩት ነገር ያስጠላል። ራሱ ቢያንስ እንኳን ሄደብን ብለው እንኳን ሊመልሱ ይገባቸው ነበር። ስነ ምግባር የለ ግብረገብ የለ። አሁን ምንድነው እልህ ነው የተገባቡት ማለት ነውና የሆነ ማለት አፉን አዘግተ ነው ምናምን በቃ እንደዚህ አይነት እንትን ነው አላማቸው እንጂ መንፈሳዊነት በጣም የለውም። እና የፖለቲካ ግብአት ስለሆነ ለቀጣይ ጊዜ ምንድነው የምታደርገው? ቤት ከፍተህ ኑ ማለት ነው። ጥያቄዎቻቸውን ቢያንስ እንኳን ስርዓት ይዛሉ። አሁን ግን የራሳቸው ቤት ነው አወያዩ የነበረው ቤቱ የጠራ ሰውዬ ሊያከብር ይገባ ነበር። ሌላው ቢቀር እንኳን ተው ምናምን ነገር ወይ ደቂቃ አንስታቸው ምንም እኮ አታወራ። የሆነ ሳለ በቃ እነሱ የተደራረቡ ያወራሉ። የሆነ ሳለ በቃ አንተ ታቋርጣለህ ሲሰለች እና ልክ እሱ ታዳምጣለህ። ልክ እሱ ሲያወራ ደግሞ አውርቶች ከጨረሰ በኋላ ልክ አንተ ማውራት ሲጀምር ደግሞ እሱ ያወራል እየተደረበ ማለት ነውና ይሄ መሰረታዊ ችግር ነው በነገራችን ላይ። እሺ እንቀጥል። ኢምራንዬ ራስን ትልቅ ላይ ይሆንና አድሚነት ከማስተካከል ከዚህ ጋር ተያይዞ ማለት ነው ምንም ስኪዩዝ የለው ለመገደላቸው ላይ ለምሳሌ እንደ እስልምና ያለ አሁን በእስልምና ላይ ምክንያት የሚደረግበት ነገር አለ። በክርስትና ላይ ይሄ ከእምነቱን የካደ ሰው የሚድንበት ምክንያት አለ ወይ ተያያዙ? አዎ እሱ ነው እኮ የምንለው እኮ እኛ አሁን የሙርተድ ህግ የምንለው ነገር እንደዛ ነው። አሁን ለምሳሌ በእኛ አንተ ቤት ውስጥ ማለት ነው አንድና ሁለት ነው እያልከለት ለልጆች እያስተማርከ ነው። ሰራተኛ መታ አንድና ሶስት ነው ብላ ብትል መጀመሪያ ምንድን ነው የምታደርገው? አንድና ሶስት ነው ያለችበትን ሎጂክ በጠረጴዛ ዙሪያ ቁጭ ብለህ ታወራታለህ። የሆነ ነገር ሊኖር ይችላል እንግዲህ ማቴማቲክስ እኔ ያላወቁት ነገር ይኖራል ብለህ ነው የምታስበው። ምክንያቱም ኢንቲጀር ኮንሴፕት ላይ ከዜሮ ላይ 4 መቀነስ የሚባል ነገር ኔጌቲቭ 4 ምናምን የሚባል ኮንሴፕት መጥቷል። ዴሪቬሽን እና ኢንተግሬሽን የሚባለው ወደ ማትሱ ወደ ካልኩለሱ ዩኒቨርሲቲ
ምክንያት ይጠናል። ልክ በኢስላምም አንድ ሰው ከኢስላም ሲወጣ በጠረጴዛ ዙሪያ ቁጭ አድርገው ያወያዩታል። ከዛ በኋላ ምንድነው የምታደርገው? ከአንድና አንድ ሶስት ነው፣ በቃ እኔ የማምንበት ይሄ ነው ካለች ጎሄድ አንቺ አንድና አንድ ሶስት ነው ማለት ትችያለሽ። ነገር ግን ልጆቼ አንድና አንድ ሶስት ነው ብለሽ እንዳታስተምሪ ብላ ታስጠነቅቃታለህ። አልሰማም ካለች ምን ታደርጋለህ? ማሚ እበርዛለሁ፣ የልጆቹን አይምሮ እበርዛለሁ ብላ ብትል አንተ ካስተማርከው ውጪ ሎጂካሊ ያልሆነ ፎልስ የሆነ ነገር ከቤት ታስወጣታለህ። በቃ እንደዛ ነው እኮ የሚለው እና የሙርተድ የእስልምናውን እኮ ተረድቻለሁ። የክርስትና ላይ የሚሄዱበት እንትን አለ። ኤክሰፕሽናል ምንም ነገር የለውም። ይሄኛው ራሱ ሱነን አቡ ዳውድ ነው ብዙ ጊዜ የሚጠቅሱት እነሱ ሃይማኖቱን የቀየረ ሰው ይገደል የሚለው ነው። የትኛውን ሃይማኖት ነው ስትላቸው ያቆማሉ። አንድ ጊዜ እኔና ኢምራን ላይቭ ገብተን ነበር። በእስልምና ሃይማኖቱን የለቀቀ ሰው ይገደላል አለ። አይ ማን ነው እስልምና የወጣ ሰው ይገደላል አለ። አምጣ ማስረጃ አምጣ ስንለው ሱነን አቡ ዳውድ ላይ ገባ አውጣው አለ። ከዛ ወጣ ሃይማኖቱን የቀየረ ሰው ይገደላል ይላል። የትኛውን ሃይማኖት ነው ብለን ጠየቅነው። እስልምና አለ። ማስረጃ አምጣ ስንለው ሌላ ጥቅስ ፈለገ። እስልምና ስለመሆኑ ማለት ነው። አሃ ማብራሪያ ያለው ማለት ነው። እስልምናን የገደለ የሚለው ሙጅመል ሆኖ ነው የመጣው። ጥቅል ነው ሱነን አቡ ዳውድ ላይ ያለው። ጥቅሱ የተወሰደው ከየት ነው ሲባል ኢማም ሙስሊም ላይ ነው የተወሰደው። ኢማም ሙስሊም ላይ ያለው ሐዲስ ላይ ደግሞ ምንድነው የሚለው? በግልጽና በማያሻማ መልኩ ምንድነው የሚለው? በጋብቻ ብቻ ከተባለ ሰው ሃይማኖቱን ትቶ ጀማውን የሚከፋፈል ከሆነ በስተቀር የሙስሊም ደም እንዳይፈስ ይላል። ሌላ ቦታ ላይ ደግሞ ሱነን አቡ ዳውድ ላይ ራሱ ጋር ያደረጉት ምንድነው? እዚህ ጋር አላህና መልእክተኛው የሚዋጋ ይገደላል ወይ ይሰቀላል አሊያም ከሀገር ይባረራል ብለዋል። አላህና መልእክተኛው እስካልተዋጋ ድረስ ያ ሰው ሙርተድ ስለተባለ በመጀመሪያው ልክ አንገቱ ምናምን የሚባል ነገር የለም። እኛ ጋር እድል ይሰጠዋል፣ ዲስከስ ያደርጋል። ከዛ ካልሆነ ደግሞ ያንን ነገር እቀጥላለሁ ካለ ከሀገር መባረር ተብሏል። እዚህ ጋር ወይ ከሀገር ውጣ ይባላል። እንደዚህ አይነት እንትኖች አሉ። እነሱ ጋር ግን ኤክሰፕሽናል የሚባል ነገር ኢስቲስና የሚባል ነገር ወይም ደግሞ በዚህ መልኩ የሚባል ነገር የለውም ራሱና የሌለ ፈልጌ ነው። ኢምራን የምትቀጥለው የምትጨምርበት ነገር ካለ ጨምር። ሰላም አለይኩም ኡስታዝ አፍዋን። ሌላም ጥያቄ ነበረ ለሰዎች። እሺ ይሄ አሁን በባይብል በኢስላም ያው ኤክሴፕሽናል አለ። በባይብል ላይ ለምሳሌ የሰዎቹን እሺ ያው ይገደላሉ የሚለውን እንስሶቹ ግን ምን አድርገው ነው ተሳትፎ አላቸው ነው ምንድነው? ወላሂ ግራ ያጋባል። ለዛ ነው የጠየኩት። ገና እኮ ጀመር ነው። አሁን ገና እኮ ነው የባይብልን ነገር ሰው የፍትህ ጉዳይ ገና እንመጣበታለን። ገና ሀ ብለን መጀመራችን ነው። ትንሽ አሁን ካልደከመን በስተቀር ዛሬ የምናነሳቸው ፖይንቶች አንተ የምትለውንም ነገር እናነሳለን። ብዙ ነገር ነው። ከፍትህ ጥያቄ ይመጣል። በእሳት መቃጠል የሚባል ነገር አለ። በእሳት የሚቃጠሉ ሰዎች አሉ። ምን አድርገው ነው የሚለውንም እሱንም እናያለን። ኢንሻአላህ እንመጣበታለን። እሺ መርሐባ ኡስታዝ። እሺ ኢምራን እንቀጥል። አይ ኡስታዝ ማሜ ተመለሰልህ ትንሽ? ኢንሻአላህ ይቀረውንም እንቀጥላለን። ቀስ ያለን እንቀጥላለን። እሺ ኦሪት ዘጸአት ምዕራፍ 21 ቁጥር 17 ላይ ግቡ። ጉዳይ ሊያቀደም አንስቶት ነበር። በነገራችን ላይ ኦሪት ዘጸአት ምዕራፍ 21 ቁጥር 17 ላይ ማስታወሻ ያዙ። ኦሪት ዘጸአት ምዕራፍ 21 ቁጥር 17 ላይ አባቱን ወይም እናቱን የሚሰድብ ይገደል ይላል። አላህን የሚሳደብስ ፈጣሪውን የሚሳደብስ ተብሎ ይጠየቃል። እንመጣበታለን። ግን አባቱን ወይም እናቱን የሚሰድብ ፈጽሞ ይገደል ይላል። ሰው ስለተሳደበ ይገደል። በጣም ጥብቅ እንትን ነው ያለው። ኦሪት ዘጸአት ምዕራፍ 20 ቁጥር 15 ላይ ነው። ኦሪት ዘጸአት ምዕራፍ 20 ቁጥር 15 ላይ ኦሪት ዘጸአት ምዕራፍ 20 ቁጥር 15 ላይ ማናቸውም ሰው ከእንስሳ ጋር ቢገናኝ ፈጽሞ ይገደል፣ እንስሳይቱም ገደሏት። ሰው ከእንስሳ ጋር ተራክቦ ቢያደርግ ቢገኝ ይገደላል። ኦሪት ዘጸአት ምዕራፍ 20 ቁጥር 13 ላይ ገባ። 13 ላይ ኦሪት ዘጸአት ምዕራፍ 20 ቁጥር ማናቸውም ሰው ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ሁለቱም ጸያፍ ነገር አድርገዋልና ፈጽሞ ይገደሉ። መብቱ ነው ይለዋል። ክርስቲያኖች አሁን መብቱ ነው ይለዋል። የምዕራባውያን የሚሏቸውን እየሰሙ ወንድና ወንድ ሆሞሴክሹዋል ወይም ደግሞ ሌዝቢንና ጌይ የሚባሉ ነገሮች መብቱ ነው እያሉ ይከራከራሉ። ግን እዚህ ጋር ይገደል ነው የሚለው። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 17 ላይ ግባ።
ኦሪት ዘሌዋውያን ምዕራፍ 20 ቁጥር 27 ላይ እሺ ሰው ወይም ሴት መናፍስትን ቢጠሩ ወይም ወንድ ወይ ሴት ብላችሁ አስቡት። ሰው የሚለው ነገር እንግሊዝኛው ማን የሚለው ነገር ለወንድም ይሆናል። ሰው ሲባል ሰውዬ እና ሴትዮ ስንል ሰውዬ ስንል ለወንድ ነው የምንጠቀምበት። ሰው የሚለው ነገር ሁለት ትርጉም አለው። አንደኛ ሰው የሚለው አጠቃላይ ሰውን ያመለክታል። ሰው የሚለው ደግሞ ወንድ የሚል ነገር ይመጣል። ልክ ሪጃል የሚለው ቃል ሰው በሚል እንደሚመጣው በቁርአን ውስጥ ማለት ነው። ኤኒዌይ ወንድ ወይም ሴትም መናፍስትን ቢጠሩ ወይም ጠንቋዮች ቢሆኑ ፈጽሞ ይገደሉ፣ በድንጋይ ይወገሯቸው፣ ደማቸው በላያቸው ላይ ነው ይላል። ሰው ወይም ሴት መናፍስትን ቢጠሩ ወይም ጠንቋዮች ቢሆኑ አለ። ጠንቋይ ራሱ ይገደላል። ጠንቋይ የሚጠነቁልም የሚያስጠነቁልም ይገደላል። ይሄው ህጉ ነው፣ እንደዛ ነው የሚለው። አንድ ጥቅስ እስቲ በቃሌ አላስታውሰውም፣ ጥቅሱን አንዴ ልፈልገው። የእግዚአብሔርን ስም የሚሳደብ ፈጽሞ ይገደል የሚል ጥቅስም አለ። ምናልባትም የያህዌን ስም አንዴ ባይብል ማውጣት አለብኝ። ታስታውሰዋለህ? ይምራናል የሚሳደብ ዘሌዋውያን 24 አግኝቻለሁ ኡስታዝ። ዘሌዋውያን በቃ አውጣለህ። 24 የያህዌን ስም የሚሰድብ ፈጽሞ ይገደል፣ ማህበሩ ሁሉ ይውገሩት። መጻተኛም ቢሆን የአገር ልጅም ቢሆን የያህዌን ስም በሰደበ ጊዜ ይገደል። የሰደበ እስቲ ያለህን ስም ሲሳደብ አንድ ሰው ድንበር እያለፈ ሲሳደብ ወንጀል ነው የምንለው ያ ነው ራሱ። እስቲ ይኸው እዚህ ጋር ይኸው የአምላክን የያህዌን ስም የሚሰድብ ፈጽሞ ይገደል፣ ማህበሩ ሁሉ ይውገሩት። መጻተኛ ወይም የአገር ልጅ ቢሆን የአምላክን ስም በሰደበ ጊዜ ይገደል ይላል። ይሄ ነገር አዲስ ኪዳን ላይ ተሽሮ ይሆን? የማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ የማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ እኔ አለ ሕግና ነቢያትን ለመሻር የመጣው አይምሰላችሁ፣ ለፈጽመው ነው፣ ላደርገው ነው፣ ፉልፊል ላደርገው ነው፣ እኔ ራሴ አፕላይድ ላደርገው ነው እንጂ ለመሻር አልመጣውምና እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ አለ እስከ ቂያማ ቀን ድረስ ማለት ነው ከሕግ አንዲት የውጣ ወይም አንዲት ነጥብ ከቶ አታለፍም ሁሉ እስኪፈጸም ድረስ አለ። የፍጻሜ ዘመን እስኪመጣ ድረስ የቂያማ ቀን እስከሚቆም ድረስ የፍርድ ቀን እስኪመጣ ድረስ ብሉይ ኪዳን ላይ ከነበሩ ከሕግ አንዲት የውጣ አንዲት ነጥብ ከቶ አታልፍም አለ። አንድ ነገር አይሻርም። አንድ ሰማይና ምድር እስኪያልፍ ድረስ አለ። ሰማይና ምድር የቂያማ ቀን ፍርድ ቀን እስኪያልፍ ድረስ ከሙሴ ሕግ ውስጥ አንዷን ብትሆን አትሻርም ብሎ ያስቀመጠ። የምጨምረው ነገር ካለ ይምራን ጨምር። አይ ኡስታዚ እቺ ነው መጽሐፈ ሚስጥር ላይ ለኦርቶዶክሶች ማለት ነው እንደዚህ ያልተመከሩ በወንጌል መምጣት አንድ ወደቀ በደንብ ተመከቱ። በወንጌል መምጣት ኦሪት እንደቀረች በሐዋርያት ስብከት የነቢያት ትንቢት እንደጠፋ ሰንበት በትንሣኤ እንደተሻረ የሚናገሩ አሉ። ኦሪት ተሽሯል የሚሉ ሰዎች አሉ ሊቃውንቶች ተመከቱ። እኛ ግን አሉ ሊቃውንቶቹ ኦሪት በወንጌል ከበረች፣ ነቢያትም በሐዋርያት ትምህርት ከፍ ከፍ አሉ እንላለን አሉ። አያችኋ? ስለዚህ ኦሪት ተሻረ የሚለው ተራው ማህበረሰብ ነው። ሊቃውንቶቹ ቤተክርስቲያን ሊቃውንቶቹ ራሱ የሚሉት ነው ኦሪት በወንጌል ከበረች ነው እንጂ ተሻረች የሚል አስተምሮ የላቸውም። ቀጥሉ ኡስታዝ። እንግዲህ እንደምታዩት ነው። አሁን መጨመር የሚፈልግ ሰው አለ? ኡስታዝ ሰልማን መጨመር የሚፈልግ ሰው አለ? ሰላም አለይኩም ወራህመቱላህ። እንዴት ናችሁ? ወአለይኩም ሰላም ወራህመቱላህ ወበረካቱ። በእኔ በኩል የለም ኡስታዜ። እሺ መጨመር የሚፈልግ ሰው ካለ ኸይረል ጀዛ ሰነል ጀዛ። ደስ ብሎን ነው የምናዳምጣችሁ ማለት ነው። እሺ ኦሪት ዘጸአት ምዕራፍ 20 ቁጥር 14 ላይ ይሄን በነገራችን ላይ እንዳደነግጡ በህልማችሁ እንዳይመጣ በጣም የሚዘገንን ነገር ነው የምነግራችሁ። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 14 ላይ ማናቸውም ሰው እናቲቱና ልጅቱን ቢያገባ ርኩሰት ነው፣ በመካከላቸው ኃጢአት እንዳይሆን
እርሱንና እነርሱን በእሳት ይቃጠሉዋል። አንድ ሰው እናትና ልጅን ቢያገባ ርኩሰት በመካከላቸው ኃጢአት እንዳይሆን እርሱንና እነርሱን ያገባውንም የተጋቡትንም ሁለቱንም በእሳት ሶስቱም ማለት ነው በእሳት ይቃጠሉ ይላል። በእሳት ይቃጠሉ የፈጣሪ ሕግ ነው። በእሳት ይቃጠሉ። እንቀጥል። ኦሪት ዘሌዋውያን ምዕራፍ 21 ቁጥር 9 ላይ ኦሪት ዘሌዋውያን ምዕራፍ 21 ቁጥር 9 ላይ የካህን ልጅ ራሷን በጉልምትና ብታረክስ አባቷን ታረክሳለችና በእሳት ትቃጠል። በጣም እንዴት እንደሚዘገንን እዩት። በእሳት ትቃጠል ነው የሚለው። መጽሐፈ ኢያሱ ምዕራፍ 7 ቁጥር 15 ላይ ነው። መጽሐፈ ኢያሱ ምዕራፍ 7 ቁጥር 15 ላይ እርም የሆነው ነገር የተገኘበት ማለትም የሰረቀ ሰው የአምላክን ቃል ኪዳን አፈርሷልና በእስራኤል ዘንድ በደል አድርጓልና እርሱና ያለው ሁሉ በእሳት ይቃጠላሉ አለ። እንመጣበታለን እነማን እንደሚቃጠሉ ያለው ሁሉ አለ። ቤተሰቦቹ ሕፃናቶቹ ሁላ ሳይቀር ነው በእሳት የሚቃጠሉት። እሱ በሰራው በእሳት ይቃጠላሉ አለ። በእሳት ይቃጠላሉ ትእዛዝ ነው። እርሱና ያለው ሁሉ ሚስትም ልጅም ምንም በእሳት ይቃጠላሉ ይላል። ኦሪት ዘዳግም ምዕራፍ 7 ቁጥር 5 ላይ ነው። ኦሪት ዘዳግም ምዕራፍ 7 ቁጥር 5 ላይ ነገር ግን እንዲህ አድርጓቸው መሰዊያቸውን አፍርሱ ይላል። የጣዖታውያን ማለት ነው። ሐውልቶቻቸውን ሰባብሩ፣ የማምለኪያ ዐፀዶቻቸውን ቁረጡ፣ የተቀረጸውን ምስል በእሳት አቃጥሉ ይላል። እንግዲህ በእሳት አቃጥሉ ይላል። የተቀረጸው ምስል በእሳት አቃጥሉ ይላል። ቁጥር 25 ላይ እዛው ላይ ዘዳግም 7:25 ላይ የተቀረጸውን የአምላኮቻቸው ምስል በእሳት ታቃጥላለህ፣ የተሰራባቸውን ብርና ወርቅ አትመኝ፣ በአምላክህ በያህዌ ዘንድ ርኩስ ነውና እንዳትጠመድበት ከእርሱ ምንም አትውሰዳል። ኦኬ። ኦሪት ዘዳግም ምዕራፍ 12 ቁጥር 3 ኦሪት ዘዳግም ምዕራፍ 12 ቁጥር 3 ላይ መሰዊያዎቻቸውን አፍርሱ፣ ሐውልቶቻቸውን ሰባብሩ፣ የማምለኪያ ዐፀዶቻቸውን በእሳት አቃጥሉ፣ የአማልክቶቻቸውን የተቀረጸ ምስሎች አንኮታክቱ፣ ከዚያ ስፍራ ስማቸውን አጥፉ። ምን አረጉ? ሂማን ራይት የሃይማኖት ነጻነት የምዕራባውያን ምናምን ትሉ የለ ይኸው እዚህ ጋር ምንድን ነው አለው? የተቀረጸ ምስል የአማልክቶቻቸውን በእሳት ታቃጥላለህ አለ። ምስል ምናምን የሚያደርግ ሰው ታቃጥላለህ አለ። ኢያሱ 8:8 ላይ ነው። ኢያሱ መጽሐፈ ኢያሱ ምዕራፍ 8 ቁጥር 8 ላይ በያዛችሁበት ጊዜ ከተማይቱን በእሳት አቃጥሏት እንደ አምላክ ቃልም አድርጉ እነሆ አዝዣቸዋለሁ ነው ይላቸዋል ኢያሱ። ከተማይቱ ማለት ነው። ሲያቃጥሉ አብረው ሰዎቹ ይቃጠሉ ይሆን? አብረው ከተማይቱን ሲያቃጥሉ አብረው በውስጡ ያሉ ሰዎችንም አብረው የሚያጋዩት? አዎ። እንይ ኢያሱ ምዕራፍ 7 ቁጥር 24 ላይ ኢያሱ ምዕራፍ 7 ቁጥር 24 ላይ ተመልከቱ። እዚህ ጋር ኢያሱና እስራኤል ሁሉ የዛራ ልጅ አካንን ብሩን፣ ካባውን፣ ወርቁንም፣ ወንዶችና ሴቶች ልጆቹንም፣ በሬዎቹንም፣ አህያዎቹንም፣ በጎቹንም፣ ድንኳኖቹንም ያለውን ሁሉ ወስደው ወደ አኮር ሸለቆ አመጧቸው። ኢያሱ ለምን አስጨነከን? ያህዌ ዛሬ ያስጨንቃል አለው። እስራኤል ሁሉ በድንጋይ ወገሯቸው፣ በእሳትም አቃጠሏቸው፣ በድንጋይ ወገሯቸው። እሱ በሰረቀ ምክንያት ያለ ሁሉ የአካን ማለት ነው የዛራ ልጅ አካን ምን አደረጉት? ወንዶች ልጆቹን፣ ሴቶች ልጆቹን፣ ሕፃናቶቹን ሁሉ ሳይቀር በሬዎቹን፣ አህዮቹን፣ በጎቹን ሁሉ ሳይቀር ድንኳኑን ያለውን ሁሉ ምን አደረጉ? በድንጋይ ወገሯቸው፣ በእሳትም አቃጠሏቸው። በድንጋይ ወገሯቸው፣ በእሳትም አቃጠሏቸው። ምን አድርገው ነው? አሁን ሕፃናት ምን አድርገው ነው? እሱ የሰረቀው እሱ በሰረቀበት ከተማይቱን የሚያቃጥሉት ለምንድን ነው? ይሄ ፍትህ ነው? ዘጸአት 17:8 ላይ ያዝልኝ። አሊ ያነሳው ጥያቄ ይመጣል። አሁን ይሄ ደግሞ የሌለ ነገር ነው። የሌለ ምንም 4 ትውልድ ላይ ተሻግሮ በቀን ዘጸአት 17:8 ላይ አማሌቅ መጥቶ ከእስራኤል ጋር በራፌል ተዋጋ ይላል።
አማሌቃውያን መጥተው ከእስራኤል ጋር ተዋጉ። በተዋጉ ከ400 ዓመት በኋላ በቀል አንደኛ ሳሙኤል ምዕራፍ 15 ቁጥር 2 ላይ ተመልከቱት። አሁን በቀል ሊበቀል ነው ፈጣሪ 400 ዓመት የዛሬ 400 ዓመት ያኔ አማሌቅ ወጥቶ ከእስራኤል ጋር በራፋ ተዋግቷል ተብሎ ምን ይላል? አንደኛ ሳሙኤል ምዕራፍ 18 ላይ የሰራዊት ጌታ ያህዌ እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አለ የዛሬ 400 ዓመት አስቡት። አማሌቅ በመንገድ የተቃወመን ያደረገበትን እበቀላለዋል። ከዛስ ምን እንዴት ብለህ ነው የምትበቀለው? አሁን ሄደ አማሌቅን ምታ፣ ያለውን ሁሉ ፈጽመህ አጥፋ፣ አትማራቸው። ወንዶቹን፣ ሴቶቹን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል። ምን ስላደረጉ? የዛሬ 400 ዓመት እነዛ ሰዎች መንገድ ላይ ወጥቶ ከእስራኤል ጋር በራፋ ስለተዋጉ ያኔ የዛሬ 400 ዓመት የተደረገ ነገር እነዚህ ምንም የማያውቁት ያለ ቦታው ላይ የሌሉት ምን ውስጥም የሌሉበት ሰዎች ሕፃናት፣ ወንዱ፣ ሴቱ፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉ፣ ግመሉ፣ አህያውን ግደላል። ምን አደረጉ? እነዚህ ምን አደረጉ? በቦታው የሉ። የ400 ዓመት ትልቅ ክፍተት አለ። አሁን ኢትዮጵያና ምንድነው ይሄ ጣሊያን ተዋግተዋል። የዛሬ 100 ዓመት ይሁን የዛሬ 150 ዓመት አካባቢ። አሁን ምንም በሌለበት አንድ ጣሊያናዊ ፈልገህ ያኔ እኮ እናንተ ወቅታችሁን ነበረ ብለው ብትል ከአንድ ሃይማኖተኛ ሰው የሚጠበቅ ነው? እናንተ እኮ ወቅታችሁን ነበር ብዬ አንድ ጣሊያናዊ ሰው ጀርመን ላይ አግኝቼው ብገለው ፌር ነው? ፍትሃዊነት ነው? ፍትሃዊነት አይደለም። እንቀጥል። ይበቃናል። ይምራል ነው ኡስታዝ እዚህ ጋር ያለችውን ታሪክ እግዚአብሔር በሬ አልተገደለም ብሎ ተቆጣ። እሱን ነገር አንተ ምኑ በሬው ሳይገደል ቀርቶ እግዚአብሔር ተቆጥቷል እኮ። ሰውየው ሊገድል የተላከው ሰውዬ በሬ ሳይገድል መጣ። ለበሬ አዘነና እግዚአብሔር በሬዎቹን ለምን አልገደልክም ብሎ ተቆጣ። ሱላ ወይስ ይብቃችሁ ለዛሬ? እንቀጥል ካላችሁ እንቀጥል። ምን ይመስላችኋል? ኡስታዝ አረቡ አሊ ጥሟል ወይስ ይብቃል? ብንቀጥልም ደስ ይለኛል። እሺ ትንቢተ ሕዝቅኤል ምዕራፍ 9 ቁጥር 6 ላይ ግባ። ትንቢተ ሕዝቅኤል ምዕራፍ 9 ቁጥር 6 አያችሁ። እዚህ ጋር ሽማግሌውን፣ ጎበዙን፣ ያው ወጣቱ ማለት ነው፣ ቆነጃጅቱን፣ ሕፃናቶችንና ሴቶችን ፈጽማችሁ ግደሉ አላቸው ይላል። ነገር ግን ምልክት ወዳለበት ሰው ሁሉ አትቅረቡ፣ በመቅደሴ ጀምሩ አላቸው ይላል። ምን አድርገው ነው? ሽማግሌው፣ ሕፃናቶቹ ምን አድርገው ነው? አረጋውያን ምን አድርገው ነው? ጎበዞቹ ኢትስ ኦኬ፣ ቆነጃጅቶቹም ኢትስ ኦኬ፣ ወጣት ናቸው። ሕፃናትና ሴቶቹ ምን አድርገው ነው? አረጋውያን ምን አድርገው ነው? ሽማግሌዎች ፍትህ ነው ይሄ ግደሉ የሚለው? መጽሐፈ መሳፍንት ምዕራፍ 21 ቁጥር 10 ላይ ግባ። መጽሐፈ መሳፍንት ምዕራፍ 21 ቁጥር 10 ላይ ማህበሩ ወደዚያ 12000 ኃያላን ሰዎች ሰደው ሂዱ፣ በያቤስ ገላድም ያሉትን ሰዎች ሁሉ ከሴቶችና ከሕፃናት ጋር በሰይፍ ስለት ግደሉ። ሕፃናትና ሴቶች ምን አድርገው ነው? ምን በድለው ነው የሚገደሉት? ሴቶችንም ሕፃናትንም። ኦሪት ዘዳግም ምዕራፍ 20 ቁጥር 14 ኦሪት ዘዳግም ምዕራፍ 20 ቁጥር 14 ላይ እሺ ታስረዱት ላስረዳ ምናምን ያለ ሰው አለ ትገባለህ ተራ ሲደርስ። ኦኬ ኦሪት ዘዳግም ምዕራፍ 20 ቁጥር 14 ነገር ግን ሴቶችና ሕፃናትን እንስሶችን በከተማይቱ ያለው ምርኮ ሁሉ በዝብዘህ ለአንተ ትወስዳለህ። አምላክ እግዚአብሔር የሚሰጠን የጠላቶችን ምርኮ ትበላለህ። ሴቶቹን ሕፃናትን ምርኮችን በከተማይቱ ያለው ምርኮ በዝብዘህ ለአንተ ትወስዳለህ። ዘዳግም 3:6 ላይ ዘዳግም 3:6 ላይ ኦሪት ዘዳግም 3:6 ላይ በአሴቦን ንጉሥ በሴዎን እንዳደረገው ሁሉ ፈጽሞ አጠፋቸው፣ ከተማይቱ ሁሉ ከወንዶችና ከሴቶች ከሕፃናት ጋር አጠፋቸው ይላል።
ወንዶችና ሴቶች ኦኬ፣ ምናልባት ወጣቶች ሊሆኑ ይችላል። ህፃናቶች ግን ምን አጥፍተው ነው ያጠፋቸው? ምን አጥፍተው ነው ያጠፋቸው? መጽሐፈ ኢያሱ ምዕራፍ 6 ቁጥር 21 መጽሐፈ ኢያሱ ምዕራፍ 6 ቁጥር 21 ላይ እሺ ኢያሱ 6:21 በከተማይቱ የነበሩትን ሁሉ ወንዱን፣ ሴቱን፣ ህፃናቱን፣ ሽማግሌውን፣ በሬውን፣ በጉን፣ አህያውን በሰይፍ ስለት ፈጽመው አጠፉ ይላል። ታዘው እንስሳቶቹ ምን አደረጉ? ህፃናቶቹ ምን አደረጉ? አረጋውያን ምን አደረጉ? ይህንን በደም የተጨማለቀ መጽሐፍ ነው ፍትሃዊ መጽሐፍ የምትሉት? ለኔ በደም የተነከረ መጽሐፍ ይቅርታ አድርጉልኝና ህፃናት አረጋውያን ምን አድርገው ነው ፍትሃዊ ነው? ስለዚህ ይህንን ነገር ከመጀመሪያ ጀምሮ ዲፌንድ ማድረግ ይችላል የሚል ክርስቲያን ካለ መድረኩን ክፍት እናደርግለታለን። አንዳንድ ያሳዩ። የግድያ ስለ ግድያ የሚነሱ አንቀጾች ቶታሊ ስንት ይሆናሉ? ቢያንስ ለማወቅ ፈልጌ ነው። እንጃ አላውቅም፣ አልቆጠርኳቸውም። ኢምራን የሚያውቀው ኧረ ተቆርጦ እኮ አያልቅም ሲጀመር። ግደል ይበልና ሰርች አድርግ ይዘረዝርለታል። አሁን ማሰብ ያለባችሁ ሀባይቢ ኡስታዝ ዞሄር እንግዲህ ከዛ ከሙሉ ከመጽሐፍ ቅዱስ ያወጣልን አስቡት። እስካሁን ወደ 21 ቁጥር አይደል? እስካሁን 21 አወጣ። ለይቱ ሙሉ የምናደርግ ደግሞ ብዙ ሺህ ይወጣል። ኡስታዝ ደግሞ ከፈቀድክልኝ ሁለት ጥቅሶች አሉ የመጨመራቸው በኋላ አካባቢ ጨምራለህ። ኢምራን ቁርአን ላይ ሰይፍ የሚል ቃል አለ፣ ልታወጣልኝ ትችላለህ? ኧረ በተአምር የለም። ሰይፍ የሚለውን ቃል በተአምር ሰይፍ የሚል ቃል የለም። ኦኬ ጥሩ። ባይብል ላይ ሰይፍ የሚለው ቃል ስንት ቦታ አለ? ስንት ቦታ ላይ አለ? ብዙ ነው ያለው ራሱ ማለት ነው። እና ሰይፍ ለሰይፍ ታደርገው የሰይፎችን ብዛት ያመጣል አርሰስ ብዙ ነው ያለው። አይ በቁጥር እንድታውቅ ሰይፍ ሰርች አድርጉት። በቃ ስለ ሰይፍ እናወራለን። አሁን ለኢምራን ድል ልስጠውና ትንሽ እናወራበት አይደል? ማሚ ፈይርሻል ያው ኡስታዚ 352 ሰይፍ የሚለው ቃል ማለት አይ ከነዳ አጠቃቀሙ ነው የምናወራው። እሺ ይቀጥል ኢምራን ቀጥልና እንሄዳለን። አይ ኡስታዚ እኔ የማነሳላችሁ ደግሞ ከበድ ሁለት ጥቅሶች አሉ። አንደኛው መዝሙረ ዳዊት ምዕራፍ 137 እንደዚህ ይላል። በደንብ አዳምጡ። ተናጋሪው እንግዲህ ያው መዝሙረ ዳዊት በእግዚአብሔር አንደበት እንደዚህ ይላል። አንቺ ወራዳ የባቢሎን ልጅ ወራዳ አለ። ወራዳ አስቡት፣ መጽሐፍ ቅዱስ ነው። እሺ ስለተበቀልሽን የሚበቀልሽ የተመሰገነ ነው። ህፃናቶችሽን ይዞ ልጆችሽን ይዞ ማለት ነው በአለት ላይ የሚፈጠፍጣቸው የተመሰገነ ነው። ሰምታችሁኛል? ልጆችሽን ይዞ ድንጋይ ላይ ፈጥፍጦ የሚገላቸው የተመሰገነ ነው። አያችሁ? ስለዚህ ህፃናትን ድንጋይ ላይ መፈጥፈጥ በክርስትና ያስመሰግናል። ያው ቃሉ የተመሰገነ ነው። መዝሙረ ዳዊት መጽሐፍ ቅዱስ ምዕራፍ 1:30 ልጨምርላችሁ። ትንቢተ ሆሴዕ ምዕራፍ 13 እንደዚህ ይላል። ሰማርያ በአምላኳ ላይ አምጻለች። እሺ አመጸች ሰማርያ። እሺ በደሏን ተሸከማለች። በሰይፍ ወድቃሉ፣ ህፃናቶቻቸውም ይፈጠፈጣሉ፣ እርጉዞቻቸውም ይቀደዳሉ። እርጉዞች ሆዳቸው ይቀደዳል። አስቡት፣ እርጉዞች ሆዳቸው ይቀደዳል፣ ልጆች ደግሞ ድንጋይ ይፈጠፈጣሉ። አውዙ ቢላሂ ሽጣራጅም። ይሄ አንደኛ ጥቅስ ነው። ሁለተኛ ጥቅስ ደግሞ ያጀማ በክርስትና የእግዚአብሔር ነቢያት ከተማ ሲቆጣጠሩ ሰዎችን በመጋዝ ያርዱ ነበር፣ በመጋዝ ይተረትሯቸው ነበር። እሱ ላሳያችሁና ኢንሻአላህ እድል ለቃለሁ ማለት ነው። ሁላችሁ መጽሐፍ ቅዱስ በመጽሐፍ ላሳያችሁ፣ በመጽሐፍ ቅዱስ ላሳያችሁ። እሱን አንዴ ተመልከቱ። እንደዚህ ይላል መጽሐፈ ሳሙኤል ቀዳማዊ ምዕራፍ 20 ነው። እሺ ያው ዳዊት ከተማን ተቆጣጠረ። እንደዚህ ይላል በውስጧም የነበሩትን ህዝብ አውጥቶ በመጋዝ ተረተሯቸው። በውስጡ የነበሩትን አውጥቶ በመጋዝ ተረተሯቸው፣ በመጥረቢያ ቆራረጧቸው። ሰምታችሁኛል? በመጋዝ ተተረተሩ፣ በመጥረቢያ ተቆራረጡ። ዳዊትም በአሞን ልጆች ከተማ ሁሉ እንዲሁ አደረገ። በየከተማው እየዞረ ምን አደረገ? ሰዎችን በመጋዝ ተረተራቸው። አውዙ ቢላሂ ሚነሽ ሸይጣን ረጂም። መጽሐፍ ቅዱስ ነው። ጨርሻለሁ።
አጠቃቀሙንም ራሱ ኖርማል ሚሽነሮች ወቃሽና ነቃሽ ሆነው መላእክት እንዴት የሰውን አንገት ይቀላሉ ይላሉ። ቁርአን ላይ ታውቃለህ፣ ሱረቱ አንፋል ምዕራፍ 18 ቁጥር 12 ላይ ጌታ ወደ መላእክት የተናገረው ለኛ አድርጎ ይጠቀማሉ። ብዙ ጊዜ ጌታ ወደ መላእክት እኔ ከእናንተ ጋር ነኝና እነዚያ ያመኑትን አጽናኑ፣ በእነዚያ በካድ ልብ ውስጥ ደግሞ ፍርሃትን በእርግጥ እጥላለሁ። የክፎች መለያዎች ሁሉ ምወረዱን አስታውስ። አላህ ለመላእክት የተናገረው ልክ ለሙስሊም ሳሉ ገብቷል አይደልና እንግዳ ያሉንና ያ ይጠይቃሉ። እኛም ደግሞ በነገር መላእክቶች ሳይጠቀሙ የሚለው ኦሪት ዘኍልቍ ምዕራፍ 22 ቁጥር 23 ላይ ገባ። ኡስታዝ ድምጽ ይቋረጣል። ኦሪት ዘኍልቍ ምዕራፍ 22 ቁጥር 23 ላይ አይሰማም? አሁን መጥቷል። ስንት ላይ አልሰማሁም ማፈን ኡስታዝ። እሺ ኦሪት ዘኍልቍ ምዕራፍ 22 ቁጥር 23 ምዕራፍ 22 ቁጥር 23 ኦሪት ዘኍልቍ ምዕራፍ 22 ቁጥር 23 ላይ አህያይቱም የያህዌ መልአክ በመንገድ ላይ ቆሞ የተመዘዘ ሰይፉን በእጁ ይዞ አየች። አገኘው? ያ 22 23 ላይ ዘኍልቍ ሶሪ በጣም 22 23 አብሽር አህያይቱም የያህዌ መልአክ በመንገድ ቆሞ የተመዘዘ ሰይፉን በእጁ ይዞ አየች። ይሄ መቼም ሰይፍ የሚባለው አምባሻ የሚቆረጥበት ምናምን አይደለም፣ አንገት የሚቀላበት ነው። ከመንገድ ፈቀቅ ብላ ወደ እርሷ ወደ ገባች። በለዓምም ወደ መንገዱ ይመልሳት ዘንድ አህያይቱን መታት። የያህዌ መልአክም ከወይን ቦታዎች መካከል በነበረ ወዲያና ወዲህ ግን በነበረበት በጠባብ መንገድ ላይ ቆመ። አህያይቱም የያህዌ መልአክን አይታ ወደ ሩቅ ተጠጋች፣ የበለዓምን እግር ቅጥሩን አጣበቀች፣ እርሷም ደግሞ መታት። እስቲ በደንብ አህያይቱ አንብበው እስቲ በደንብ አይታይም። እሺ አህያይቱም የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍ በእጁ ይዞ አየች። ከመንገዱም ፈቀቅ ብላ ወደ እርሻ ውስጥ ገባች። በለዓምም ወደ መንገድ ይመልሳት ዘንድ አህያይቱን መታት። የእግዚአብሔርን መልአክ ከወይኑ ቦታዎች መካከል እሺ የእግዚአብሔርን መልአክ ከወይኑ ቦታዎች መካከል በወዲያና በወዲህ ወገን ግንብ በነበረው በጠባቡ መንገድ ላይ ቆመ። አህያይቱም የእግዚአብሔር መልአክ አይታ ወደ ቅጥሩ ተጠጋች፣ የበለዓም እግር ከቅጥሩ ጋር አጣበቀች፣ እርሱም ደግሞ መታት ይላል። ልቀጥል ኡስታዝ? እሺ የእግዚአብሔር መልአክ ወደፊት ሄደ፣ በቀኝና በግራ መተላለፊያ በሌለበት በጠባብ ስፍራ ቆመ። አህያይቱም የእግዚአብሔርን መልአክ አየች፣ ከበለዓም በታች ተኛች። በለዓምም እጅግ ተቆጣ፣ አህያይቱንም በበትር ደበደባት። እግዚአብሔርም የአህያይቱን አንደበት ያየቱን አንደበከተ ሶስት ጊዜ መታኝ ምን አድርጌብህ ነው አለችው አለ። እዚህ ጋር የሚያስቀኝ ራሱ እና ያየቱ ማለት ነው። መጨረሻ ላይ ምን አለች? ሶስት ጊዜ መታኝ ምን አድርጌ ነው አለችው አለ። እና እዚህ ጋር አለችው አለ። ከዛ ቀጥ ሳያስለይ እሺ በለዓምም አህያይቱን ምናልከኝ እና አንዴ በሴት ድምፅ አድርገውና በአንተ ነው የሚያምረው። በሴት ድምፅ ትድገም። እሱ ድማ አንተ አልከው እኔ ታችኛውን ልበል ታዚ ታችኛውን ልበል። እሺ በለዓም አህያይቱን ስላላገሽብኝ በእጄ ሰይፍ ቢኖር አሁን በገደልኩሽ ነበረ አላት። አልቻልኩበት መሰለኝ። ቀጥል እስታዚ። ስለዚህ አሁን ሰይፍ ሲባል ቃል በቃል ሰይፍ ነው ነጥቡ። ሰይፍ ግን አምባሻ መቁረጫ አይደለም። ሰይፉ ቁጥር 31 ላይ ይኸው ቁጥር 31 ላይ የሚላል የእግዚአብሔር የበለዓም ዓይኖች ከፈተ፣ የእግዚአብሔር መልአክ በመንገድ ላይ ቆሞ የተመዘዘ ሰይፉን በእጁ ይዞ አየ፣ ሰገደም፣ በግንባሩም ወደቀም ይላል። ሰይፍ ነው፣ የተመዘዘ ሰይፍ፣ ከሰገባ የሚወጣ ሰይፍ ነው። ሊትራሊ ሰይፍ እንግዲህ የሰው አንገት የሚቀላበት ነው። እንግዲህ እሺ መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይም የእግዚአብሔር ሰራዊት አለቃ ሚካኤል፣ አንዳንዶችም ቴዎፋኒ ነው ይላሉ፣ ኢየሱስን ነው ይላሉ። ብሉይ ኪዳን ላይ ፋዘር ስም እንደዚህ አይነት እንትን አላቸው። ኤኒዌይ የተመዘዘ ሰይፉን በእጁ የያዘ ሰው በፊቴ ቆሞ ነበር አለ፣ ስለ መልአኩ ሲያወራ ማለት ኢያሱ 5:13 ላይ
አያችሁት? ኢያሱ በኢያሪኮ አጠገብ ሳለ ዓይኖቹን አንስቶ ተመለከተ፣ እንደውም የተመዘዘ ሰይፍ በእጁ የያዘ ሰው በፊት ቆሞ ነበር አለ። ስለ መልአኩ ሲናገር ማለት ነው። አንደኛ ዜና መዋዕል ምዕራፍ 21 ቁጥር 16 ላይ ይኸው። አንደኛ ዜና መዋዕል ምዕራፍ 21 ቁጥር 16 ዳዊትም ይላል። አያችሁ? ዳዊትም ዓይኖቹን አነሳ፣ የእግዚአብሔር መልአክ በምድርና በሰማይ መካከል ቆሞ የተመዘዘ ሰይፍ በእጁ ይዞ ወደ ኢየሩሳሌም ተዘርግቶ አየ። የተመዘዘ ሰይፍ አያችሁት? የተመዘዘ ሰይፍ። እሺ ኢሳይያስ 37:36 ከዛ በኋላ ወደ ድርሳን እንገባለን ማለት ነው። ኢሳይያስ ምዕራፍ 37 ቁጥር 36 ምዕራፍ 37 ቁጥር 36 ላይ በነገራችን ላይ ጥቅስ እየያዛችሁ ነው ያጀማ ከስር ያላችሁ ስለ ሰይፍ ስለተጠየቀን ነው ስለ ሰይፍ የምናወራው ማለት ነው። እዛ ጋር ምንድነው የሚለው? የእግዚአብሔር መልአክ ወጣ ከአሦራውያን ሰፈር 185,000 ሰው ገደለ። ማለዳም በተነሱ ጊዜ በድኖች ነበሩ አለ። ያው በሰይፍ ነው ሲገድል የነበረው። አንገት ነው የሚቀለው። መልአኩ መጥቶ ድርሳነ ዑራኤል አለ። ድርሳነ ዑራኤል አለ እንዴ? ኢምራን ነው አለኝ ኡስታዝ። ያው እሺ፣ ዘሚያዣ እስቲ ያውጣልኝ ቁጥር 11 ሃርድ ኮፒ ካለ ገጽ 174 ላይ አለ። ካልሆነ ግን ቁጥር 11 ላይ ወጣ። መጽሐፉ አለኝ በገጹ ካወቀው። መጽሐፉ በገጹ ስለማስቸግር ነው። እሺ ዑራኤል ቆይ ወንታ ዘሚያዣ አድርገውና ከዛ ቁጥር 11 ላይ ይገባ። አይ ኡስታዝ ሩፋኤልና ሚካኤል ያሉት ማን ባልከኝ? ከዛ ላይ ያዙት። ድርሳነ ዑራኤል ዘሚያዣ ቁጥር 11 ላይ ተመሰለ። ቅዱስ ዑራኤልም በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርኩህ ነገር ለምን አቦዘንክ? አሁንስ ከሁለት ቦታ እቆርጣለሁ ብሎ ቆረጠው ይላል። ለሁለት ሰነጠቀው ይዞ በሰይፉ ለምን አቦዘንከው ብሎ አሁን ከሁለት ቦታ እቆርጣለሁ ብሎ ለሁለት ቆረጠው ይዞ በሰይፉ ማለት ነው። ድርሳነ ዑራኤል ላይ ነው ያለው ዘሚያዣ ማለት ነው። እሱ ላይ አለ ማለት ነው። ኦኬ ዘፍጥረት 34:25 ላይ ግባ ኡስታዝ። ገድል ከተነሳ አንድ ልጨምር። የህፃን ልጅ ስታረድ ማለት ነው። አይ ኡስታዝ እሺ፣ አሁን የማሳያችሁ ደግሞ ሀባይቢ ህፃን ልጅ ነበረ። ከዚህ የህፃን ልጅ ቤተክርስቲያን ውስጥ መልአኩ ሰይፍ ይዞ መጣና ታረደ። ከዛ አርደው በሉት። ማስረጃ ሌላ ሳያችሁ ውሸት አይደለም። ያው መጽሐፉን ገድለ ክርስቶስ ማለት መጽሐፉን ይሁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታተመ ነው። እንደዚህ ይላል። አሪፉ አክቹአሊ ከዚህ ነው የሚጀምረው። የሆነ ቀን ነበረ። ከዛ በኋላ ያቺ ክርስቶስ ሰምራ ወደ ቤተክርስቲያን ሄደች። ተመከቱ። በዚህችም ዕለት እንደ ህጉ እንደ ስርዓቱ ካህናት ስርዓተ ቁርባን ይፈጽሙ ዘንድ ወደ ቤተ መቅደስ ገቡ ይላል። ከዛ ተመከቱ እዚህ ጋር እንደሚል ዳግመኛም ይህ ህብስት ተለውጦ ህፃን ሆነ። ዳቦ መልአኩ ይዞ መጣ። ከዛ ያ ዳቦ ሆነ ህፃን ሆነ። ዳቦ ህፃን ሆነ። እሺ አጀማ። ከዚያም ህፃኑን ይሰዋው ዘንድ መልአኩ ለቄሱ ሰይፍ ሰጠው። ሰይፍ መልአኩ ሰይፍ ይዞ መጣ። ከዛ በኋላ ቄሱም ህፃኑን ሰዋው፣ አረደው። እዛው ህፃኑ ታረደ ማለት ነው። የተለወጠው ህፃን ተመከቱ። ይህንን መለኮታዊ ምስጢር በተመለከተች ጊዜ አደነቀች፣ ፍጽማም ደነገጠች። መሪ እንባ አለቀሰች። ሴትዮዋ በቃ አልቻለችም። ወዲያውኑ እንባዋ ፈሰሰ፣ ከበዳት። ተመከቱ። የሚገርመው እዚህ ጋር ነው። ከዚያም ቅዱስ ሚካኤል መጥቶ የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ ምን ያስለቅስሻል? ነገር ግን ይህን ድንቅ ምስጢር ተመልከች እንጂ አታልቅሺ፣ ሲታረድ ተመልከች አላት። ከዛ እሷም እሺ በጎ ብላ ትመለከት ጀመር። ያለቀሰች ተከዛ ተመከቱ። በላችሁ። ከዛ በምትበላበት ጊዜ በአፏ ውስጥ ስጋው ትኩስ ስጋ ነበር፣ ደሙም ትኩስ ደም ሆኖ ተገኛለ። ደሙ ትኩስ ነበር። ከዛ በላችሁ እያለቀሰች ማለት ነውና አውዙ ቢላህ ይከብዳል። ያው መልአኩ ደግሞ ሰይፍ ይዞ ይመጣ። ቀጥሉ። ኦኬ በቃ ወደ እንትኑ ስለ ሰይፍ እንጨርስና እድሉን ለታዳሚው እንለቃለን ማለት ነው። ኦሪት ዘፍጥረት ምዕራፍ 34 ቁጥር 25 ላይ ኦሪት ዘፍጥረት ምዕራፍ 34 ቁጥር 25 ላይ 34:25 ላይ የዲና ወንድሞች የያዕቆብን ልጆች ስምዖንና ሌዊ የራሳቸው ሰይፋቸውን ይዘው ሳይፈሩ ወደ ከተማ ገቡ፣ ወንዱን ሁሉ ገደሉ፣ ኤሞርና ልጁን ሴኬምንም በሰይፍ ገደሉ ይላል። ያው እህታቸውን ዲናን አስነግሮ ማለት ነው። ሬፕ አድርገዋት ደፍረዋት፣ ያው ተናደው ያው ያደረጉት ነገር እንድታውቁት ነው። ያ እንኳን ፍትህ ነው ራሱ። ምንድነው ያደረጉት? የያዕቆብ ልጆች ሳይፈሩ ወደ ከተማ ገቡ፣ ወንዶቹን ሁሉ ገደሉ፣
ወንዶችን ሁሉ ምንም አላስተረፉ። ግን ኤሞርንና ልጁን ሴኬምን በሰይፍ ገደሉ ይላል። ይሄ ነው ያለው ማለት ነው። ትእዛዝም አለ። ዘዳግም 13:15 ላይ ብትመለከቱት የዛችን ከተማ ሰዎች በሰይፍ ስለት ፈጽመው ትመታቸዋለህ ነው የሚለው። በሰይፍ ትመታቸዋል። የከተማይቱን በእርሷ ውስጥ ያሉ እንስሳውንም በሰይፍ ስለት ታጠፋቸዋል። አንገቱን በሰይፍ ይቀላ። ዘዳግም 13:15 ላይ በሰይፍ ይቀላ የከተማይቱን ሰዎች በሰይፍ ይዘ ነው የሚለው። አዲስ ኪዳን እንግባ ወደ አዲስ ኪዳን። ኢየሱስ ምን አደረገ? ሉቃስ ወንጌል ምዕራፍ 22 ቁጥር 36 ላይ ኢየሱስ ለመከላከል ዲፌንሲቭ ነው፣ እሱ እንኳን ለኦፌንሲቭ አይደለም የተጠቀመው። ሉቃስ 22:36 ላይ እርሱም አሁን ኮረጆ ያለው ሁሉ ይውሰድ፣ ከረጢትም ያለው ሁሉ የሌለ ሁሉ ልብሱን ሸጦ ሰይፍ ይግዛ አለ ይላል ኢየሱስ። ያለውን ሸጦ ሰይፍ ይግዛ አለ። ለመከላከል የተደረገ የጦር ስልት ነው። ከሐዋርያት አንዱ በመቸኮል ወደ ማጥቃት ገብቶ እጁን ዘርግቶ ሰይፉን መዘዘና የሊቀ ካህናቱን ባሪያ መቶ ጆሮውን ቆረጠ ይዞ ማቴዎስ 26:51 ላይ ይዩት። ማቴዎስ ወንጌል ምዕራፍ 26 ቁጥር 51 ላይ ኢየሱስ ሰይፍን ግዙ አለ። ለምን? ለመከላከል ማለት ነው። ማቴዎስ 26:51 ላይ ያለውን ሁሉን ሸጦ አለ ሰይፍ ይግዛ አለ። ከዛስ ከኢየሱስ ጋር ከነበሩት አንዱ እጁን ዘርግቶ ሰይፉን መዘዘ፣ የሊቀ ካህናቱን ባሪያ መቶ ጆሮውን ቆረጠው። በሰይፉ ማለት በተገዛው ሰይፍ ቆረጠው ጆሮውን ቸኩሎ ማለት ነው። ጴጥሮስ ነው ይባላል ይሄ ነገር። ከዛ ኢየሱስ ምን አለ? ሰይፍን የሚያነሱ በሰይፍ ይጠፋሉና ሰይፍን ወደ ሰገባ መልሳል ይላል። አድሚስ ድንበር አትለፍ ነው። ድንበር ካለፍክ አንተ ራስህ ድንበር ይታለፍባል። በሰይፍ የሚገድል በሕጉ መሰረት እሱ ራሱ በሰይፍ ይገደል ዘንድ ይገባዋል አለ ኢየሱስ። የቱ ጋር ስንል ራዕይ ዮሐንስ 13:10 ላይ ራዕይ ዮሐንስ ምዕራፍ 13 ቁጥር 10 ላይ ያው ራዕይ ዮሐንስ ታውቃላችሁ። ራዕዩ የመጣው መልእክቱ የመጣው ከእግዚአብሔር በክርስቶስ በኩል በክርስቶስ ወደ መላኩ ከመላኩ ወደ ዮሐንስ ነው። ስለዚህ ከፈጣሪ የመጣ መልእክት ነው። ራዕይ 13:10 ላይ ምን ይላል? በሰይፍ የሚገድል ማን ቢኖር ራሱ በሰይፍ እንዲገደል ይገባዋልና አለ። በሰይፍ የገደለ ሰው በሰይፍ እንዲገደል ይገባዋል አለ። ማን የተናገረው? መልአኩ ነው ለዮሐንስ የሚነግረው። መልአኩ ከየት አመጣው? ከኢየሱስ። ኢየሱስ ከየት አመጣው? ከእግዚአብሔር። የቱ ጋር ነው የምናገኘው? ራዕይ ዮሐንስ 1:1 ላይ ታገኙታላችሁ። የመጣው መልእክቱ ማለት ነው። ከዛ ነው የመጣው። ይሄን ይመስላል። ክርስቲያኖች እናስገባ አይደለ? ይሄ ነገር ትክክል አይደለም ብለው ከመጀመሪያ ጀምሮ ስለ ሙርተድ ያወራነውን ዲፌንድ የሚያደርግ ክርስቲያን ካለ እምነቴን መከላከል እችላለሁ የሚል ሰው ካለ እናስገባ። አይመስልም? ይምራል። አዎ ኡስታዚ፣ መልስ ያላቸው ክርስቲያኖች ካሉ ይግቡና መልስ። በጨዋ ደግ ብቻ ሀሳብ ላይ ብቻ መሞገት የሚችል ይሄ ዝም ብሎ ገተታ ምናምን ሳይዝ ዳይሬክት ጥቅሱ ላይ የጠቀስነው ጥቅስ ላይ ሄርሜኔቲካል አፕሮቻችሁ ትክክል አይደለም። ሆሞሌቲክስ ነው የተጠቀማችሁት፣ ኤክሶጄሲስ ነው የተጠቀማችሁት። ኤክሶጄሲስ አልተጠቀማችሁም፣ ሰገወት ነው የተጠቀማችሁት እንጂ ፈትወት አልተጠቀማችሁም ብላችሁ የምትሉ ካላችሁ ሄርሜኔቲካል በሆነ አፕሮች ኮሬክትነስ እንቀበላለን፣ እርማት እንቀበላለን። አንዳንድ አሳዩ። መግባት የምትፈልጉ ሰዎች አንዳንድ አሳዩ፣ ከስር ጻፉልኝ። ሙስሊም አላለም አደራችሁን። አንዳንድ አሳዩ። ሙስሊም አላለም ያልነው ክርስቲያን ነው። ሙስሊሞች ገዝት አታስገቡ። ለጊዜው አንድ ቦታ አለ። አንዳንድ አሳዩ መግባት ይፈልግ ሰው። የምናስገባው እኛ ነን ብለናል። ኦኬ ፈለቀች ጤና ይስጥልኝ። ፈለቀች
አውርዷትና ሌላ ሰው አስገቡ። እየተሰማት አይደለም። ኔትወርክሽ አድሚኖች ተፍተፍ በሉ እንጂ ጉድ ጉድ በሉ። ታችይና አስገባ። አይ በዚህ አካውንት ሞዴሬተር የለኝም። ካቻ ከስተኝ ኡስታዝ እስካሁን የተገደው ሰው ስንት ይሆናል? ሙሉ በባይብል ላይ እግዚአብሔር ያስገደዳቸው ሰዎች ስንት ይሆናል? እኔ የነሱ ዝርዝር የለኝም። እኔ የንጽጽር ተማሪዎች ዝርዝር ነው ያለው እኔ ጋር። እሺ አንድ ዝም ብዬ ጎግል ሰርች አድርጌ ላሳያቸው ኡስታዝ ስንት ሰው እንደተገደለ። ከዛ እሺ ባይብል ላይ የተገደለው ስንት ነው ብለን አዚ ሰምተን ኢምራን እያወራ ከስራ አስገቡ። እሺ የሚጽፉ ካሉ አንዳንድ አስገቡ። ጃቢሮ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አድሚኖች አስገቡ፣ ከስር የሚጽፉ ካሉ አስገቡ። ቀጥል ኢምራን። አየው እስከዛ ትንሽ ሀሳብ መናገር ይቻላል። በቃ መሰረት ቀጥይ። እሺ በኋላ አወራለሁ። ይሄን ቁጥር ብቻ ይወት። እሺ 4 ሚሊዮን ቀጥይ። 4 ሚሊዮን የተገደሉት እኔ አስቤውም አላውቅም። 4 ሚሊዮን ሰዎች ታርደዋል። ኦኬ እንግዳ ገብቷል። እንግዳ ቅድሚያ እንስጥ። መስዬ ታወሪያለሽ። እሺ ኢንሻአላህ። ሚካኤል ጤና ይስጥልኝ። ሰላም፣ እንዴት ናችሁ? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። አዳምጠዋል ከመጀመሪያ ጀምሮ የነበረው ፕሮግራማችንን መርሃ ግብራችንን? አክቹአሊ በስተት ነበረ ሪኩዌስት ያደረኩት ስለ ግድያ ምናምን ስታወሩ ትንሽ ሰምቻለሁ። ኦኬ ስለዚህ አሁን በብሉይ ኪዳንና በአዲስ ኪዳን እንዲሁም በአባቶች ትምህርት አንድ ሰው ሃይማኖቱን ቀይሮ ወይም ደግሞ ከአንድ አምላክ ውጪ ሌላ አምላክ ቢያገኝ ምንድነው ብይኑ? በአዲስ ኪዳን ምንም አይነት ብይን የለም። ያው የራሱ ምርጫ ነው። እስቲ ምርጫው የተፈቀደበት ያ ነገር ሁክሙ አብሮጌት የተደረገበትን የአዲስ ኪዳን ማስረጃ ወስጠን እስቲ። ብሉይ ኪዳን ላይ መጀመሪያ ግን አለ። ምንድነው ሁክሙ? የብሉይ ኪዳን ህግና አዲስ ኪዳን ህግ የተለያየ ነው። ገባኝ። ብሉይ ኪዳን ላይ ምንድነው ህጉ? አንድ ሰው አሁን ለምሳሌ ተነስቶ ከአንድ አምላክ ውጪ ሌላ አምላክ ቢያመልክ ምንድነው ብይኑ? ወይዘን በእስራኤል ውስጥ ከሆነ ያ ትልቅ እንትን ኦፌንስ ይመስለኛል። እርግጠኛ ባልሆነም እኮ ምንድነው ብይኑ? ለምሳሌ አንድ ሰው ራይት የለውም ከአንድ አምላክ ውጪ ሌላ አምላክ አመልካለሁ ቢል እርግጠኛ አይደለሁም፣ አላየሁም፣ ቼክ አላረኩም። እሱ ነገር ምንድነው ብለህ ነው የምታምነው አንተ? ችግር የለው። አዲስ ኪዳን ላይ ራይት አለው ከአንዱ አምላክ ውጪ ማምለክ ራይት አለው? ነገር የለም። ገደሉት። እሺ ዘዳግም 17 ላይ ያውቃል ኢምራንዬ። አዲስ ኪዳን ላይ ነው የተባባልነው አይደል? አይ ችግር የለው። ዘዳግም ነው። አይ ብሉይ ኪዳን ላይ ያለው ነው ያልከው። ዘዳግም ምዕራፍ 17 አውጣለት ቁጥር 3 ላይ 17:3 ላይ እኔ ላላዘዝኳቸው ለፀሐይና ለጨረቃ ለሰማይ ሰራዊት የሰገደ ቢገኝ ቢያወሩልህ ብትሰማ ያንን ፈጽመህ መርምር። እነሆ እውነት ሆኖ ቢገኝ በእስራኤል መካከል እንዲህ ያለ ርኩሰት እንደተሰራ እርግጠኛ ሆኖ ቢገኝ ይህን ክፉ ነገር የሰሩት ወይም ወንድ ወይ ሴት ወደ በር ታመጣለህ፣ እስኪሞቱ ድረስ በድንጋይ ተወግረዋል ይላል። ከአንድ አምላክ ውጪ ሌላ ለሌሎች አማልክት ሄዶ ቢያመልክ ብይኑ ምንድነው? እዚህ ጋር ይላል ሚካኤልዬ። ይሄ የብሉይ ኪዳን ህግ ነው እኮ አዲስ ኪዳን ላይ አይደለም። ገባኝ። አይ ስለ ብሉይ ኪዳን እያወራን ያለነው ብይኑ ምንድነው? አላስታውሰውም ስላልክ ነው። እዚህ ጋር ይገደል ይላል። ትክክል። ሄደው ያስተማረ ሰው ለምሳሌ አንድ ሰው መጥቶ ከአንድ አምላክ ውጪ ወደ ሌሎች አማልክት እናምልክ ብሎ ቢያስተምር ምንድነው ብይኑ? ያው እዚህ ጋር እንደሚለው ነው የሚሆነው።
በብሉይ ኪዳን ጊዜ ከሆነ ኦኬ ጥሩ። አዲስ ኪዳን ላይ የተሻሻለበት አለ፣ ራይት አለበት፣ ራይት የፈለገውን ማምለክ ይችላል የሚል ነፃነት የሰጠበት አለ የአዲስ ኪዳን ህግ ላይ? አዎ ሙሉ ለሙሉ የተሻሩ ህጎች አሉ። አዎ እስቲ አውጣልን አንድ ጥቅስ አንድ ብሉይ ኪዳን ላይ የነበረው ህግ ይሄኛው ህግ የተሻረበትን ማስረጃ ስጠን። ይሄኛው ህግ ስፔሲፊካሊ የተሻረበት ሳይሆን በአጠቃላይ ከህግ እርግማን እንደፋቀን መጽሐፍ ቅዱስ ይናገራል። የአዲስ ኪዳን መጽሐፍ ቅዱስ እርግማን የሚለው ሌላ ነው። ገላትያ ላይ እኔ የጠየቅኩት ጥያቄ አንድ ሰው ከአንድ አምላክ ውጪ ሌላ አምላክን ሄዶ ሲያመልክ ያለው ብይን ኦሪት ዘዳግም ምዕራፍ 17 ከቁጥር 3 እስከ 5 እና ኦሪት ዘዳግም ምዕራፍ 13 ከቁጥር 6 እስከ 8 ድረስ ባለው ጥቅስ ግድያ ነው። አዲስ ኪዳን ላይ ይሄ ነገር ነፃነት፣ አንድ ሰው ከአንዱ አምላክ ውጪ ሲያመልክ የተገኘ ሰው ምንም ችግር የለበትም፣ ራይት አለው፣ መብት አለው የሚለው አዲስ ኪዳን ከማቴዎስ ወንጌል እስከ ራዕየ ዮሐንስ ድረስ አንድ ጥቅስ ላይ ምክንያቱም አዲስ ኪዳን በመሰረቱ ከእስራኤል ወጥቶ ለአሕዛብ የሚሰበክ ነው ሲጀምርም ማለት ነው። ራይት እንደተሰጠ ከአንዱ አምላክ ውጪ ያመለከ ሰው መጀመሪያ ፋላሲ እየሰራህ ነው ጥያቄው ላይ። የብሉይ ኪዳን እምነት ወደ ሌሎች የሚሰበክ አልነበረም። በቃ ለእስራኤላውያንና ለእስራኤላውያን ብቻ የነበረ እምነት ነው። አዲስ ኪዳን ህግ ግን ከእስራኤላውያን ወጥቶ ለአሕዛብ ሁሉ የሚሰበክ እምነት ነው። ስለዚህ ያ ህግ ይሄ የብሉይ ኪዳኑ ህግ ራሱ ወደ አሕዛብ የሚተላለፍ አይደለም። ለምሳሌ ያንተ የግልን አይደለም ሚካኤል ጴጥሮስና ጳውሎስ ከተጣሉበት ምክንያት መካከል ለምን ከአሕዛብ ጋር ትበላለህ የሚለው አይደለም። እሱ አይደለም ነጥባችን እሱ አይደለም ሚካኤል። ጥያቄ የተጠየቀው እንጂ ማብራሪያ አይደለም የተጠየቀው። ማብራሪያ ሲያስፈልግ ቆይ ሚካኤል ክርስቲያን ስለነበርክ ይሄን እንዴት ሳታውቅ ተረጋጋ። መጀመሪያ ተረጋጋ። አሁን ምንድነው ያደረገው? ማብራሪያ አይደለም የጠየቅነው፣ ጥያቄ ነው። አንድ ጥቅስ አምጣ ስንልህ ካለ አለ ብለህ ትሰጠናለህ፣ ከሌለ የለም ትሰጠናለህ። ጥያቄ ፋላሲ ነው ምናምን ነገር ይሄ ዝም ብሎ የህፃናት ጨዋታ ነው ለኛ። ከሙስሊሞች ጋር አትሞክሩት፣ ፕሮቴስታንት ጋር እንደምትሞክሩት አይነት አይደለም ራሱ። አንደኛ የቸርች ፋዘርስ ማስረጃ አላመጣህም፣ ሁለተኛ ነገር ደግሞ ጥቅስ አላመጣህም። እንደው እኛ እናግዝ እንቶ ጥያቄው ፋላሲ ነው ብለህ አስበው። መጽሐፈ ሚስጥርን አንድ ጊዜ ያውጣለት ምዕራፍ 2 ቁጥር 28 ላይ ያወጣለት አንዴ ይታያል። መጽሐፈ ሚስጥር ሚካኤል ይሰማል? ለኔ ይታየኛል። መጽሐፈ ሚስጥር ይሄ መጽሐፉ አባ ጊዮርጊስ ዘጋስጫን የጻፉት ምዕራፍ 2 ቁጥር 28 ላይ አንተ ከምታወራው ጋር በጣም ነው የሚጣረሰው። እስቲ አውጣለት ቁጥር 28 ላይ ይታያል። ጌታችን በወንጌል በአንገቱ የወፍጮ ድንጋይ አስረው ወደ ጥልቁ ያጽሙት አለ። እነሆ ሃይማኖትን በካዱት ላይ በብሉይም በሐዲስም የሞት ትእዛዝ ወጣ ይላል። ምን ማለት ነው? ይሄን አብራራልኝ። ይሄ ማለት እንግዲህ ሰው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ትእዛዝ ምንድነው? ሰው ሃይማኖቱን ከሚክድና ለሰው ማሰናከያ ከሚሆን በአንገቱ ላይ ድንጋይ ታስሮ ወደ ውሃ ውስጥ ቢጨመር ይሻለዋል ነው እያለ ያለው ጌታችን መድኃኒታችን። በብሉይም በአዲስ ኪዳንም የሞት ትእዛዝ ወጣ ይላል። ብሉይ ኪዳን ላይ ሃይማኖቱን በካዱት ላይ በብሉይም በአዲስ ኪዳንም የሞት ትእዛዝ ወጣ። የሞት ትእዛዝ ወጣ። ለምን 2500 ሰው ለምን ልታጭበረብራችሁ ትሞክራለህ? ወይ ኧረ ተረጋጋ ሚኪ፣ በሰላም እኮ ነው እያወራን ያለ ነው። ለምን ኢሪቴት ትሆናለህ? በአንዴ ኢሞሽናል ሆንክ በአንዴ ማለት ማጭበርበር ምናምን ነገር የጊልቲነስ ስሜት አትጠቀም። መንፈሳዊ ሰዎች ነን፣ እያወራን ያለ ነው። የሃይማኖት ሰዎች ነን። ጥቅስ ነው፣ በማስረጃ ነው። ሐሳቡ ላይ ብቻ አተኩር። እሺ ካልቻልኩም በል። አሁን ቀጥል። ምን ይላል መሰላችሁ ያ ጀማ? እነሆ ሃይማኖትን በካዱት ላይ በብሉይም በአዲስም የሞት ትእዛዝ ወጣ። በነብይም ስለ ሃይማኖት ቅናት ማረሻችሁን ጎራዴ ሰሩት፣ ማጭዳችሁን ጦር አድርጋችሁ ሰሩት፣
ገራገሩ ጠበኛ ይሁን ደካማው እኔ ብርቱ ነኝ ብሎ ተናገራለ። ከዛ ቀጥል ኢምራን አንብብ። እሺ እንደዚህ ይላል። የሐዋርያት አለቃ ቅዱስ ጴጥሮስ ቀለሜንጦስን ፍጽት ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የማያምኑትን ከሃዲዎች ጨካኞች በብረት ሰይፍ ተዋጋ ይላል። ያው ምንድነው ሰይፍ የሚለው? እንግዲህ ማለት የሞት ሃይማኖትን የካደ ሰው በብሉይ ኪዳንም በአዲስ ኪዳንም ተመሳሳይ ነው ብይኑ እያለ ነው ያለው። አንተ ከአባ ጊዮርጊስ ዘጋስጫ በልጠ ነው። ይሄን ፍታልን ተረጋግተህ። አንድ ጊዜ ሶሪ ድጋሚ ታነበዋለህ? ሶሪ ከ28 ጀምሮ አንብብለት እስከ 29 28 እና 29 አንብብለት። በደንብ አድርገህ አዳምጥ ወገናችን። ግን በዚህ የተናገረ አምላክ ነው። እሺ የሚናገረው አምላክ ነው። ሳሳያለሁ በኋላ እንደዚህ ይላል። ጌታችን በወንጌል በአንገቱ የወፍጮ ደንጊያ አስረው ወደ ጥልቁ ያስጥሙት አለ። እነሆ ሃይማኖትን በካዱት ላይ በብሉይም በሐዲስም የሞት ትእዛዝ ወጣ። በነብይም ስለ ሃይማኖት ቅናት ማረሻቸውን ጎራዴ አሰሩ፣ ማጭዳቸውን ጦር አድርጋቸው አሰሩ። ገራገሩ ጠበኛ ይሁን ደካማው እኔ ብርቱ ነኝ ይሁን ይበል ብሎ ተናገረ። ዳዊት አቤቱ ጠላቶችህን ጠላሁ፣ ስለ ጠላትህም ማስህን ፈጽሞ መጥላትህን ጠላኋቸው፣ ጠላቶቼም ሆኑ አለ። የሐዋርያት አለቃ ጴጥሮስም የኢየሱስ ተከታይ ማለት ነው ቀለሜንጦስን ፍጽት ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የማያምኑትን ከሃዲዎች ጨካኞች በብረት ሰይፍ ተዋጋ አለው። እንግዲህ የበብሉይ ኪዳን በአዲስ ኪዳን ነው አባ ጊዮርጊስ ዘጋስጫ ነው ያስቀመጠው። አንድ ጥቅስ እሰጥሃለሁ የሉቃስ ወንጌል ምዕራፍ 9 ከቁጥር ይሄ መጀመሪያ ፍታውና ወደዛ እንሄዳለን። መጀመሪያ ይሄን ፍታው እኮ ይሄን የሚመልስ ነው የሚመልስ። አይ ፍታው መጀመሪያ ይሄን ፍታውና እዚህ ጋር በሰይፍ እያሉ ሲያወሩ አባ ጊዮርጊስ ዘጋስጫ በብሉይ ኪዳንም በአዲስ ኪዳንም ሃይማኖቱን የካደ ሰው የሞት ትእዛዝ አለበት አሉ። በምንድነው ትእዛዙ አለ? ጦራቸው ማጭድ ያድርጉ ሰይፍ ይብል የሚል ኢሳይያስ 2ን ጠቅሰውና አጣቅሰው ምንድነው ያደረጉት? በአዲስ ኪዳን ላይ ሰይፍ እንዳለ እንደውም ከቀለሜንጦስ መጽሐፍ ላይ ጠቅሰው ጴጥሮስ ለቀለሜንጦስ ለተማሪው ሰይፍ የሚባል ነገር መጠቀም እንዳለበት ይናገራል። ኖ ሰይፍ ሲባል እኛ ጋር የእውነተኛ ሰይፍ ሳይሆን የብረት ይላል። የብረት ነው የሚለው እኮ እዚህ አንተ የራስ የብረት ሰይፍ ነው የሚለው። አይ መንፈሳዊ ነገር እንዳተረጉመው ማለት ይሄ መንፈሳዊ ነገር ምናምን መጽሐፉ እኮ የኛ ነው። እናንተ ሐዲሳቱ እንደምትረዱ እስቲ አንተ እስቲ የብረት ሰይፍ የሚለው ስፒሪቹዋል ነው የሚልበትን የአባ ጊዮርጊስ ዘጋስጫ መጽሐፍን የተብራራበትን አንተ እስቲ ማስረጃ ስጠን። አሁን አልተዘጋጀውበትም፣ አመጣለሁ። ተዘጋጅ ታመጣለህ ማለት ነው። ይሄኛው ግን እዚህ ጋር ያለው ግን የብረት ሰይፍ ቅድም ላልከኝ ግን ጥቅሶች አዘጋጅቼልሃለሁ። በአዲስ ኪዳን ከሃይማኖት የወጡትን ሰዎች በፍቅር እንድናያቸው እንጂ እንድንገላቸው ወንጌል አያዝም። በቀል የእግዚአብሔር ብቻ ብሎ ነው የሚያዘው ወንጌላችን። የእናንተ እምነት ግን ግደሏቸው ነው የሚለው። አንተ ተረጋጋ። እንትን አትሁን። እኔ ተረጋግቻለሁ ወንድም አለ። ስሜታዊ አትሁን። አሁን ስሜታዊ አነጋገሮችን አትጠቀም። አሁን ይሄኛውን ፍታው። ይሄንን አንተ የእናንተን እምነት ግድያ ለምን በእኛ እምነት ምህረት ነው የለም። አዲስ ኪዳን ማስረጃ የለም። ምን አሉ መሰለ አባ ጊዮርጊስ ዘጋስጫ ምን አሉ መሰለ እዚህ ጋር ምንድነው ያሉት መሰለ? ጌታችን በወንጌል በአንገቱ የወፍጮ ድንጋይ አስረው ወደ ጥልቅ ነው ሃይማኖትን በካዱት ላይ በብሉይም በአዲስ ኪዳንም የሞት ትእዛዝ ወጣለ። በብሉይ የምን ትእዛዝ ነው የወጣው? የሞት ትእዛዝ። የቱ ጋር ነው የወጣው የሞት ትእዛዝ? ቅድም አነበብከው እሱ። አዎ ልክ እንደዛው በአዲስ ኪዳንም ላይም አለ መኖሩን ደግሞ ቆይ አንዴ ሚካኤልዬ አልጨረስኩም። በብሉይ ኪዳን ላይ የሞት ትእዛዝ ወጣ ብለው ሲናገር አባ ጊዮርጊስ ሲናገሩ የሞት ትእዛዝ ብለው በሰይፍ የሚገደሉት የነበረው ሊትራሊ ሰይፍ ነው ወይስ አልጎሪካል ሰይፍ ነው? ያ የብሉይ ኪዳኑ ሊትራል ሰይፍ ነው። ኦኬ የአዲስ ኪዳኑስ? የአዲስ ኪዳኑ የለውም እንደዛ ነው። የብረት ሰይፍ የሚለው ነገር አልጎሪካል ነው። የብረት ሰይፍ የሚለው የአባ ጊዮርጊስ ዘጋስጫ አገላለጽ ነውና ይፈታል እሱ እኮ። እስቲ የብረት ሰይፍ የሚለው ነገር አልጎሪካል የመጣበትን ማስረጃ ስጠኝ እኮ። አሁን እሱን አልተዘጋጀውበትም እኔ ግን ከመጽሐፍ ቅዱስ፣ ምክንያቱም አሁን እየጠየቀኝ ያለው የአባ ጊዮርጊስ መጽሐፍ ትርጓሜ ስለሆነ ማለት ነው። ትንሽ ለማግኘት ከበድ ይላል። በፊት ለፊታችን ግን መጽሐፍ ቅዱስ ስላለ በመጽሐፍ ቅዱስ ልናወራ እንችላለን። ችግር የለውም ሂድበት። ምክንያቱም አንተ አሁን እንግዳ ነህ፣ ጥሩ ስሜት ተሰምቶ እንድንሄድ ስለምንፈልግ ሂድ፣ ቀጥል፣ አውራ። አዎ ለምሳሌ በሉቃስ ወንጌል ምዕራፍ 9 ከቁጥር 54 እስከ 56 when James and እንግሊዝኛ መጽሐፍ ቅዱስ ስላለኝ ነው። ጆን ዋንትድ ከሰማይ እሳት ዘንቦ ሰዎችን እንዲበሉ ሲጠይቁት ጌታን ምንድነው ያለው? ጌታ
ያላቸው ምንድነው? the son of man did not come to destroy man's life but to save them። የሰው ልጅ ሰዎችን ሊያድን እንጂ ሊገድል ወይም ደግሞ ሊያጠፋ አልመጣም። ስለዚህ ይሄ አጠቃላይ የአዲስ ኪዳን እዚህ ጋር ሊትራሊ ነው የሚወሰደው ማዳንና ማለት ስለ ጀሃነምና ስለ ጀነት የሮሜ መልእክት ምዕራፍ 12 ልመልስልህ። ይሄን ሁሉ መልስልህ። የሮሜ መልእክት ምዕራፍ 12 ከቁጥር 19 ላይ ምን ይላል መሰለህ? Beloved, never avenge yourself but leave it to the wars of God ነው የሚለው። በቀልን ለራሳችሁ አታድርጉ ለእግዚአብሔር ቁጣ ተውት ይላል፣ ወይም ደግሞ ለእግዚአብሔር ፍርድ ተውት ይላልና ይሄ የአዲስ ኪዳን ፕሪንሲፕላችን ነው። እናንተ ጋር ግን አንድ ሰው ሃይማኖት የኛን ተጠይቃለህ ሚኪ፣ የኛን ተጠይቃለህ፣ እድሉን እንሰጣለን። እሺ ችግር የለውም። ግን አሁን የባይብል ላይ የጀመርነው ስለሆነ የባይብልን ጨርስና ከፈለክ ወደ ባይብል ሮሜ ምዕራፍ 13 ላይ ያወጣለት እዛው 12 ለምን ሙሉን አታነበውም? ኢምራንዬ አንድ ጊዜ ያወጣለት 13 ላይ እዚህ ጋር ምን ይላል? ሮሜ 13 አንድ ላይ አላነበብከውም ሙሉ ማለት ነው። አንዷን ብቻ ነው ነጥለን። ነፍስ ሁሉ በበላይ ላሉ ባለስልጣናት ይገዛ ከአምላክ ካልተገኘ በስተቀር ስልጣን የለምና ያሉት ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣን የሚቃወም የአምላክን ስርዓት ይቃወማልና የሚቃወሙት ሁሉ በራሳቸው ፍርድ ይቀበላሉ። ገዢዎችን ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና ባለስልጣናትን እንዳትፈራ ትወዳለህን? መልካሙን አድርግ ከነሱ ምስጋና ይሆንልሃል። ለመልካም ነገር ለአንተ የአምላክ አገልጋይ ነውና በከንቱ ግን ሰይፍን አይታጠቅምና ክፉ ብታደርግ ፍራ፣ ቁጣውን ለማሳየት ክፉ አድራጊዎችን የሚበቀል የአምላክ አገልጋይ ነውና አለ። ባለስልጣን በከንቱ ሰይፍን አይታጠቅምና አለ። ሰይፍ የሚለው እዚህ ጋር ምን ነው? እዚህ ጋር ያው ሰይፍ ነው፣ ጎራዴ ምን ሊያደርግበት ነው? ይሄ እኮ ስለ ባለስልጣናት ነው የሚያወራው እንጂ ባለስልጣናት። ስለዚህ ሰይፍ የሚባል ነገር አለ። አንተ አንድ ነገር ብቻ አይደለም። አዎ ወታደር ሰይፍ ይይዛል እኮ ለወታደሮች። በሰይፍ የሚገድል ምን ይደረጋል? በእናንተ በአዲስ ኪዳን ላይ በሰይፍ የሚገድል ማንም ቢገኝ ምንድን ነው የሚደረገው? ሁክሙ ፍርዱ አልገባኝም ጥያቄ። አንድ ሰው ተነስተውን በሰይፍ ቢገድል ምንድን ነው ፍርዱ? የአዲስ ኪዳን ፍርዱ የአዲስ ኪዳን ያው የእግዚአብሔር ፍርድ ይቀበላል። እንግዲህ ምንድን ነው የሚደረገው? ምንም አይደረግም። ምን ይደረጋል? ያው ባለማይ 10 ላይ ወጣለት። ራይ 13:10 ላይ በሰይፍ የሚገድል ማን ቢኖር ራሱ በሰይፍ እንዲገደል ይገባዋል ይላል። ማን ያለው? ማን ያለው? ንገረኝ እስኪ። አልገባም። መልአኩ ነው ያለው። መልአኩ ለዮሐንስ ሲነግረው ምን አለ? በሰይፍ የሚገድል ማን ቢኖር ራሱ በሰይፍ እንዲገደል ይገባዋል አለ። አዎ እኮ ማለት ግደሉ አይደለም እኮ እያለ ያለው ይገባዋል ነው እያለ ያለው እኮ ይገባዋል፣ በሰይፍ ላይ እንዲገደል ይገባዋል ነው የሚለው። አዎ እኮ ክርስቲያኖችን ግደሉ እያለ አይደለም። ማን ይገለዋል? በሰይፍ የሚገለውን ቀደም የጠቀስነው እንደዛ አይደለም የሚለው። እግዚአብሔር አገልጋይ ነውና በከንቱ ግን ሰይፍን አይታጠቅምና አለ። በከንቱ ሰይፍ አይታጠቅም ማለት የገደለውን ሰው የሚገለው ባለስልጣኑ ይገለዋል በሰይፍ። አሁን ይሄ ባለስልጣን የተባለው የአንድ ሀገር መሪ ወይም አስተዳዳሪ ተሿሚ። ትክክል። ግን ተሿሚ የሚወስደውን እርምጃ ከክርስቲያናዊ አስተምህሮ ጋር እንዴት ልትወስደው ትችላለህ? እኮ በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገድል ይገባዋል ያለው ማን ነው? ይሄ የአይሁድ ሕግ ነው አይደለም? አዲስ ኪዳን ላይ እኮ ነው የማወራው። ራዕይ 13:16 ላይ እኮ ነው የማወራው እኮ። አሁን በሰይፍ አሁን ይሄ የክርስትናው የመመሪያ አይደለም ነው እኔ አሁን እያልኩ ያለሁት። አልገባኝም። መመሪያ እኮ ራዕይ 13:10 ላይ መልአኩ እኮ ነው። መልአኩ ኢየሱስ ከእግዚአብሔር ያገኘው ነው። ራዕይ 1:1 ላይ ስትመለከተው በሰይፍ የሚገድል ማን ቢኖር ራሱ በሰይፍ እንዲገደል ይገባዋል። ራዕይ 1:1 አውጥተህ ታነበዋለህ ነው? ራዕይ 1:1 እሺ፣ አውጣለት። እሺ መጀመሪያ ኡስታዝ እቺን አንብብለት። የቅድሙ ነው ቃል በቃል የሚገደል ነው የሚለው። እርሱ በሰይፍ የሚገደል ቢኖር እርሱ በሰይፍ ይገደል ዘንድ ይገባዋል። በእርሱ በሰይፍ ይገደላል። ግን እኔ ጋር ያለው ግን አንተ ያስከው የእንትን ነው
ሚሊኒየሙ መሰለኝ ያዝኩት እኔ 1954 ነው ያዝኩት። በሰይፍ የሚገድል ማን ቢኖር ራሱ በሰይፍ እንዲገደል ይገባዋል የሚለው ድል በድል አንተ ጋር ያለው ባይብል እንዴት ነው የሚለው? ቆይ አንድ ጊዜ ላንብበው እስኪ። አውጣው። ዌብሳይት እየከፈትኩ ነው። ሶሪ ባይብል ራእይ ስንት ነው ያልከኝ? ራእይ 10 እስኪ ቀይረው የ1954 አድርገው ኢምራንዬ። እሺ የ1954ቱ እንደ ቅድሙ ነው የሚለው የሚገድል ማን ቢኖር ራሱ በሰይፍ እንዲገድል ይገባል። ከላይ ጀምረን እናንብበው እሺ ምን እንደሚል አውዱን ለማግኘት ከአምስት አንብበው። ታላቅ ነገርንና ስድብን የሚናገርበት አፍ ተሰጠው። በ42 ወይም ወርም እንዲሰራ ስልጣን ተሰጠው። እግዚአብሔርንም ለመሳደብ ስሙንና ማደሪያውንም በሰማይም የሚኖሩትን ሊሳደብ አፉን ከፈተ። ቅዱሳንንም ይዋጋ ዘንድ ድልንም ያደርጋቸው ዘንድ ተሰጠው። በነገድና በወገንም በቋንቋም በአሕዛብ ላይ ሁሉ ስልጣን ተሰጠው። ከዓለምም ፍጥረታት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር ላይ የሚኖሩ ሁሉ ይሰግዱለታል ይላል። ጆሮ ያለው ይስማ። ይማረክ ዘንድ ያለው ማንም ቢኖር ወደ ምርኮነት ይሄዳል። በሰይፍ የሚገደል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል። ሰይፍ የሚገድል ነው የሚገድል በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ የሚገድል በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል። የቅዱሳን ትዕግስትና እምነት በዚህ ነው ይገባዋል አለ። ስለዚህ በሰይፍ አንድ ሰው ስለዚህ በሰይፍ የሚገድል ማንም ቢኖር ማለት ድንበር አትለፍ ነው። ግን ድንበር ያለፈን ሰው ምንድነው የምታደርጉት ያልኩ ለዛ ነበር። እዚህ ጋር የሚለው ጥቅሱ ምንድነው? በሰይፍ የሚገድል ማንም ቢኖር ራሱን በሰይፍ እንዲገደል ይገባዋል። ታስታውስ እንደሆነ አላቅም ማቴዎስ 26:51 ላይ ከኢየሱስ ጋር ከነበሩ ሰዎች አንዱ እጁን ዘርግቶ ሰይፉን መዘዘና የሊቀ ካህናቱን ጆሮ መታው፣ ቆረጠው። ታስታውስ እንደሆነ ኢየሱስ ምን አለ? ሰይፍን የሚያነሱ በሰይፍ ይጠፋሉና አለ። ሰይፍን ወደ ሰገባ መልስ። ሰይፍን የሚያነሳ ሰው ለዛ ምላሹ የሚሆነው ሰይፍን ማንሳት ነው። የገደለ ይገደላል። የአዲስ ኪዳን ሕግ ነው ይሄ። ገብቷል ምድር ሰይፍን የሚያነሱ በሰይፍ ይጠፋሉና ሰይፍን ወደ ሰገባ መልሳል። ያላችሁን ሽጡና ሰይፍ ግዙ አላቸው። ሰይፍ ገዙ። ለመከላከል ነበር የነበረው። ቸኮለና አንደኛው ጴጥሮስ ነው ይላሉ አንዳንዶቹ። ቸኮለ ስም አልተጠቀሰም እዛ ላይ። የሊቀ ካህናቱን ጆሮ ቆረጠው። ከዛ ሰይፍን ወደ ሰገባ መልስ። ሰይፍን የሚያነሱ በሰይፍ ነው የሚጠፉት አለ። ስለዚህ የአዲስ ኪዳን ሕግ ውስጥ የገደለ ይገደላል። ሰይፍ የሚባል ነገር አዲስ ኪዳን ላይ አለ። ኦኬ የብሉይ ኪዳን ላይ የነበረው ሃይማኖቱ ውጭ የሆነ ሰው የሚገደለው በሰይፍ እንደነበረው በብሉይ ኪዳን ሁሉ በአዲስ ኪዳን እኔ እንድትለኝ የምፈልገው በዋናነት ይሄ ነገር ክርስቲያኖችን ግደሉ ብሎ እያዘዘ ነው የሚል መልእክት አለው ብለህ ነው ያመጣኸው ጥቅስ? ኖ አይ እንደዛ አይደለም ያልኩት። ፍትህ የሚባል ነገር አለ በባይብልም። እኛ የተነሳነው ነገር ምንድነው? ቁርአን ላይ ያሉ ነገሮች ድንበር ዝም ብለህ ግደል የሚባል ነገር የለም። የኛ ትምህርት የለም። ለምሳሌ ቁርአን ላይ ከፈለክ አሁን እንትኑ ድል ቻንሱን ሰጣለሁ። የተነሳንበት ፖይንት ልንገርህ። ቆይ ፍትህ እሺ፣ ቆይ አይ ስለመለስክልኝ ነው። ፍትህ የሚባል ነገር አለ ብለሃል። አዎ እኛም በፍትህ እናምናለን። ኦኬ ጎይ እሺ፣ የተነሳንበትን ፖይንት ልንገርህ። ጉድ አይዲያ ጥያቄ ጠይቁኝ አለ። ቤታችሁ ገባ ጠየቀን እና የሚመጡ ጥቅሶች በአጠቃላይ ልክ እስልምና ላይ የነበሩ የፍትህ አንቀጾች የተነገሩ ነገሮችን በአጠቃላይ ልክ ድንበር እንደማለፍ ተደርጎ ተወስዶ ነበረ። ይሄ ነገር ሴም እንደውም የባሰ ነገር ሁላ ነው በባይብል ውስጥ ያለው ብለን አሁን አንተን የሰውን ስሜት ለመጠበቅ ያንተን የሃይማኖትን ስሜት ለመጠበቅ እንጂ የባሰ ነገርም እንዳለ ከፍትህ የተዛቡ ነገሮች ሁላ ባይብል ላይ አሉ። ግን እሱን ተወውና